ባለፈው እንግዲህ በዚህ መልኩ ነው አናላይስ የሰራ ነው የጎልድን የአናላይስ ቪዲዮ ስልኬላችሁ ነበር ኮሚኒቲያችን ላይ አይሆፕ ያያችሁ ሰዎች ተጠቅማችኋል ብዬ አስባለሁ። ጎልድ እንደሚቀንስ ኤክስፔክትድ ነው፣ ወደታች እንደሚወርድ ኤክስፔክትድ ነበር። ምክንያቱም ትሬንዱ ዳውን ትሬንድ ነበር ያሳየን የሰጠን የነበረው ትሬንድ ዳውን ትሬንድ ነበር። ዛትስ ዋይ ይህንን አናላይስ ኤክስፔክት ያደረግነው በት ከተጠበቀው በላይ ወርዷል። ከተጠበቀው በላይ ሊወርድ የቻለበት ምክንያት ኒውስ ነበር። ትላንትና ፌድ ካት ነበር። ኒውስ ያለቀን ዩዥዋሊ ጎልድ ይቀንሳል ማለት ነው። ማርኬቱ ትልቅባና ትላንትና ኒውስ ነበር። እዚህ ካላንደር ውስጥ ከገባን ይሄ ኒውስ ማለት ነው። ይሄ ኒውስ ፌዴራል ካት ነበር ማለት ነው። ፌዴራል ካት እዚህ ጋር ካያችሁ ፎርካስት 0.75 ነበር፣ ኤክስፔክትድ ነው እንደሚቀንስ። አክቹዋል ሚንስ አሁን ከረንትሊ መጨረሻ ላይ ኒውሱ የሰጠን አውትፑት ማለት ነው 3.75 ነው። ፕሪቪየስሊም የነበረው 3.75 ነው ማለት ነው። የአሜሪካን ፌዴራል ሪዘርቭ ፋንድ ሬት ከት ማድረግ አልፈለገም። ትራምፕ ሲያወራ ከሰማችሁ ብዙ ጊዜ ፖልን አባራለሁ ስል ሰምታችሁ ልታውቁ ትችላላችሁ። ምክንያቱም ትራምፕ የሚፈልገው ምንድነው ከፌዴራል ሪዘርቭ ከት እንዲያደርግ ነው ፈንድን ማለት ነው። ፌዴራል ሪዘርቭ ደግሞ ፈንድን ከት ማድረግ አልፈለገም ማለት ነው። ፖልን ማታውቁ ሰዎች ኦልሞስት እየጠፋ ነው ያለው ፖል። እዚህ ጋር ፖልን ማያክሰዋል ትሬደር ሆኖ ፖል የሚባለውን ሰውዬ ማያክሰዋል ጉድ አፍተርኑን የሚለው ሰውዬ ማለት ነው። እሱን ሰውዬ እንዲባረር ፈልጓል ትራምፕ። ፌዴራል ሪዘርቭ ዋና ኃላፊ እሱ ስለሆነ ማለት ነው። ኤኒዌይስ ያ ጎልድን በደንብ አፌክት አድርጎታል። ጎልድ ወደ ታች እንዲቀንስ ያደረገበት ምክንያት እሱ ነው ማለት ነው። ኤክስፔክት ያደረግነው ጎልድ በባህሪው ጦርነት ሲነሳ በጣም ቡሊሽ የሚሆንበት ሲቹዌሽን ነበር ከዚህ በፊት የሚሰጠን ቫይቭ። ከረንትሊ ግን ጎልድ ምንም ወደ ላይ የሚመለስም አይመስልም፣ ወደ ታች እየወረደ ነው ያለው። ዴይሊ ቻርት ላይ ካየንም ወደ ታች በጣም እየወረደ ነው ያለው ማለት ነው። አሁን ካያችሁ እስከዚህ ድረስ ኮሬክት አድርጓል። ኖርማል ኮሬክሽን ይመስላል በት በጣም ሊኩዊዲቲ ዞን ጋር ድረስ ነው የወረደው ማለት ነው። ስለዚህ አሁንም ፌድ ካት ሌላ ኒውስ ከሌለ ጎልድ በኃይለኛው ሊወርድ ይችላል ማለት ነው። ስለዚህ እስቲ ሌላ ኒውስ ካለ ቼክ እናርክ፣ ነገ ሜቢ ኒውስ ካለ ማለት ነው። እዚህ ጋር እንደምታዩት ተርስዴይ ነው። ተርስዴይም ብዙም ኒውስ አልነበረም። ኤንድ እዚህ ጋር ዩኤስ ፌድ ቼር ፓውል ስፒክስ ይላል። ዛት ሚንስ እሁድ ዕለት ነው። ዛት ሚንስ ቅዳሜ ዕለት አርብ ዕለት ማታ ማለት ነው ፖል የሚያወራው። ስለዚህ ሰውየው ሲያወራ አፌክት ሊያደርገው ይችላል ኒውሱን ማለት ነው። እዚህ ጋር ቢጫ ነው፣ እዚህ ጋር ካያችሁ ቢጫ ነው። አይሚን ኦሬንጅ ነው። ኦሬንጅ ማለት ሚዲየም ኢምፓክት ነው። ሚዲየም ኢምፓክት ነው ያለው ማርኬቱ ላይ። ባት አሁን ፌድ ካት ትንሽ ኢንዲኬሽን ካሳየ ጎልድ በጣም ወደ ላይ ሊወጣ ይችላል። አሁንም ከት እንደማያደርጉ ፖል የሚያወራ ከሆነ አሁንም በጣም ወደ ታች ሊወርድ ይችላል ማለት ነው። ስለዚህ ፌዴራል ሪዘርቭ ሰውየውን ማታውቁ ከሆነ ላሳያችሁ አንዴ። ለሚሾዩ ያው ይሄ ሰውዬ ማለት ነው ዲዛስተር። ፖል ያወራል ማለት ነው። መች ነገ ማታ ያወራል። ስለዚህ ኢምፓክት ሊያደርገው ይችላል። ዩዥዋሊ ግን በደንብ ማርኬቱን ኢምፓክት ሊያደርግ የሚችል ኒውስ ነገ የለም። የዚህ ሳምንት ከባዱ ኒውስ ፌድ ካት ነበር። ፌድ ካትም ወደ ታች እንዲቀንስ አድርጓል ማርኬቱ ማለት ነው። ኤኒዌይስ ከረንትሊ ያለው ሲቹዌሽን የማርኬቱ ሲቹዌሽን ይህን ይመስላል። ባለፈው ሳምንት እዚህ ጋር ኮንሶሊዴት እንደሚያደርግ እዚህ ጋር ከከፈተ ኮንሶሊዴት ያደርጋል ብዬ ነበር። ማርኬቱ የሆነማ ኢንሳይደር ነው መስሎ አይደል? አያችሁት? አሁን ምንም አልነካውም። ይሄንን ላይክ ጀስት እንደዚህ ነው የሰራሁት። ላይክ እንደዚህ እዚህ ጋር ደርሶ ሊመለስ ይችላል ብዬ ነው እዚህ ጋር ኢንዲኬት ያደረኩላችሁ። ግን ካያችሁ ማርኬቱ ከኔ ጋር እኩል የሚሄድ ነው የሚመስለው። ባት እዚህ ጋር ትላንትና ኒውስ ስለነበር ወደ ታች
ቀንሷል ማለት ነው። እዚህ ጋር ኤክስፔክት ያደረኩት ሰፖርት ይዞ ወደ ላይ እንደሚወጣ ነበር። ሳምሃው ፕሬዲክሽናችን ትክክል ነበር ማለት ነው። እስካሁን ድረስ የምናደርገው ፕሬዲክሽን ሞስት ኦፍ ዘ ታይም ትክክል ነው። በት ሰምታይምስ ኢት ሃፐንስ። አሁን እዚህ ጋር የሚወጣ ይመስላል፣ ግን ስቲል ነው ማርኬቱ የሚጨበጥ አይደለም፣ የጎልድ ማርኬት ማለት ነው። ኦኬ ጋይስ፣ አሁን ጥያቄ ካላችሁ ምናምን መጠየቅ ትችላላችሁ ማለት ነው። ማይክ ኦን ማድረግ ትችላላችሁ፣ ክፍት ነው። ሰላም እንዲ ሰላም አማን። ስለ ፕሪሚየም እና ስለ ዲስካውንት ሌላ ቪዲዮ ላይ ይችላል ነበር። አንዴ ዜና የከፈተ ማን ነው? የጋራ ስለሆነ ይሄ ነገር የጋራ ችግር ስለሆነ የሚያመጣው ናቲ ገባ ማለት እኛ ብቻ ለምንጎዳው እንደ ሀገርም ኢኮኖሚ ላይ ጸጥታ ላይ አይሰማም? አሁን ይሰማል። አማን ያንተ አይደለም የናቲ ነው። ናታ ምትኩ ነው ያስቸግረን። እኛ ስለ ኮንትሮባንድ ሂሳብ ነው ማለት። እሺ እንቀጥል። ምን ነበር ያልከኝ? አማን እንዲ ይሰማል? የኮምፒውተሩ ድምጽ ነው የሚሰማው። ባይዘው ከአንተ ድምጽ ልክ ያወራ ከሆነ ማለት ነው። አማን አይሰማም፣ አይታይም። ይሰማል። አማን ቀጥል። ስለ ፕሪሚየም እና ዲስካውንት ዞን። ኦኬ፣ ፕሪሚየም እና ዲስካውንት ዞን አይሲቲ ላይ ማለት ነው። እሺ፣ እኛ ትሬድ የምናደርገው ፕራይስ አክሽን ነው፣ ግን ዛት ሚንስ ሳፕላይ እና ዲማንድ ማለት ነው በእኛ ቋንቋ። ባይዘው እንዴት ነው በትክክል በስትራክቸር ማውጣት የምንችለው? በጣም አሪፍ። ፕሪሚየም እና ዲስካውንት ዞን ለማወቅ ሃየር ታይም ፍሬም ነው የምንጠቀመው። በፕራይስ አክሽን ቋንቋ ደግሞ ሳፕላይ ኤንድ ዲማንድ ማለት ነው። ሶ አሁን ከረንትሊ ባለው ማርኬት ላይ 4 ሀወር ላይ ላድርግና ሁሌም ሃየር ታይም ፍሬም ላይ ማድረግ አለብን። ግራ እንዳያገባ እነዚህን ድራዊንጎችን ሙሉ ላጥፋ ማለት ነው፣ ክሊል ሆነ የሆነ ቻርት ላይ እንዳሳይ። ሶ አሁን እዚህኛው ማርኬት ላይ በደንብ ላንተ ቀለል ባለ መልኩ እቺ ቦታ በጣም አሪፍ ናት፣ ፕሪሚየም እና ዲስካውንት ዞን እንድትለይ ማለት ነው። አሁን 4 ሀወር ላይ ነው ያለ ነው። ኦኬ 4 ሀወር ላይ ነው ያለ ነው። ስለዚህ ይሄ ማርኬት ከዚህ በፊት የለም እንበል። ላይክ አንዴ ባክ ቴስቲንግ እንትን ላይ ልገባለ በደንብ ክሊር እንዲሆንልን። ሶ እቺን ቦታ ቲክ እናደርጋለን ማለት ነው። እቺ ቦታ ማርኬቱ ቡሊሽ ሆኖ የወጣበትን ቦታ ማለት ነው። እቺን ቦታ ቲክ ታረጋታለ። ምን ላይ 4 ሀወር ላይ ቲክ ታረጋታለ። ከዛ ወደ 1 ሀወር እንቀንስና ሞር ክሊር እናያለን ማለት ነው ያንን ቦታ። ዌር ኢዝ ኢት? ኦኬ እዚህ ጋር ነው ማለት ነው። ሶ ይህንን ቦታ ማርክ ታደርጋለህ፣ ይህንን ዞን ማለት ነው። ዛት ሚንስ በአይሲቲ ቋንቋ ኪል ዞን ማለት ነው። ኪል ዞናችን ልክ ነኝ አይሲቲ ሰዎች። ዛት ሚንስ እኔ ፕራይስ አክሽን ነው ትሬድ ማድረገው። ስለዚህ ይሄኛው የኛ ዲማንድ ዞን ነው ማለት ነው። ይሄ ዲማንድ ዞን ነው። ዲማንድ ዞን የሆነበት ምክንያት ለምንድን ነው? እዚህ ጋር ፕራይስ ካየ ፕራይስን እዚህ ጋር ካየ እዚች ጋር ልክ ሲደርስ በጣም በኃይለኛው ነው የወጣው ማለት ነው። በኃይለኛው ነው የወጣው። ለምን ነው በኃይለኛው የወጣው? ፕሪቪየስሊ ማርኬቱ ላይ ካየ ይሄ ቦታ የ ምንድነው ፕሪቪየስሊ ሬዚስታንስ ዞን ነበር። ሰፖርት እና ሬዚስታንስ ጠፍተውብኝ ነበር አንተ። ይሄ ፕሪቪየስሊ ሬዚስታንስ ዞን ነበር። ፕሪቪየስሊ ሬዚስታንስ ዞንን እዚህ ጋር ሰብሮ ወጣ ወደ ላይ ማለት ነው። ወደ ላይ ልክ ሰብሮ ሲወጣ ምን ሆነ ማለት ነው? ይሄንን ቦታ ዲማንድ ዞን አደረጎ ኦር ሳፕላይ ዞን አደረጎ ማለት ነው። አይ ሚን ሳፖርት ዞን አደረጎ ማለት ነው። ሶ አሁን በእኛ ቋንቋ ይሄ ዞን ዲማንድ ዞናችን ነው ኦር ዲስካውንት ዞናችን ነው ማለት ነው። ፕሪሚየም ዞናችን ደግሞ እዚህ ጋር ነው ያለው፣ ከላይ ነው ያለው ማለት ነው። ይሄ ደግሞ ፕሪሚየም ዞናችን ነው። ፕሪሚየም ዞን ደግሞ ምንድን ነው ማለት ነው?
ብዙ ሴለርስ ያሉበት ቦታ ነው ማለት ነው። ያ ማለት ወርቅ በጣም የሚሸጥበት ቦታ ነው ማለት ነው። ኦኬ በሌላ አሴት ላይክ የኛ ትሬዲንግ ቪዲዮ ላይ እንትን ምሳሌ ለመስጠት ሞክሬ ነበር። ለምሳሌ አንድን ነገር መርካቶ ሄደ ሲቀንስ ገዝተ ቦሌ ላይ አትርፈ እንደመሸጥ ማለት ነው። ለምሳሌ ይሄኛው ቦታ የኛ መርካቶ ነው ብለው ዛት ሚንስ የሚቀንስበት ቦታ ነው፣ ጎልድ የሚቀንስበት ቦታ ነው ከረንትሊ ማለት ነው። በዚህ ሰዓት ማርኬቱ መች ነው? ፌብሩዋሪ 17 13 ላይ ፌብሩዋሪ ወር ውስጥ ማርኬቱ እዚህ ጋር በጣም ይቀንስ ነበር ማለት ነው። ዛት ሚንስ ጎልድ ይቀንስ ነበር። ስለዚህ ይሄ ዲስካውንት ዞናችን ነው። ማርኬቱ ልክ እዚህ ጋር ሲመጣ ሪአክት ያደርጋል ሞስት ኦፍ ዘ ታይም ማለት ነው። ስለዚህ ይሄ ዲስካውንት ዞናችን ነው። ይሄ ደግሞ ፕሪሚየም ዞናችን ነው ማለት ነው። ፕሪሚየም ዞን ደግሞ ውድ የሚሆኑበት ቦታ፣ ብዙ ሰዎች ወርቅን የሚሸጡበት ቦታ ነው ማለት ነው። ስለዚህ ለምሳሌ ስልክ ኦር የሆነ ነገር ከመርካቶ ብገዛ እዛ የገዛውን ስልክ ቦሌ ላይ ኦር ፒያሳ ላይ ብዙ ሰው የሚገዛ ከሆነ በጥሩ ዋጋ አትርፈ መሸጥ ከቻልክ እዛ ቦታ ላይ ሄደህ የምትሸጠው አይደል? መልሰ እዛው መርካቶ አሸጥም ወይም እዚህ ጋር መልሰ አሸጥም። ስለዚህ ይሄ ቦታ በቀላል አማርኛ በደንብ ጥሩ ገዢዎች ያሉበት ቦታ ነው። ስለዚህ እዚህ ጋር ሲደርስ ማርኬቱ ሪአክት ያደርጋል ማለት ነው። እስከዚህ ድረስም ማርክ ማድረግ ይችላል። ይሄ ቦታ በአጠቃላይ ሳይኮሎጂካል ኤሪያችን ነው። ባይ ዘ ወይ በዚህ አጋጣሚ ፕሪሚየም ዞንም ዲስካውንት ዞንም ሳይኮሎጂካል ኤሪያ ነው። ኦኬ የኛ ሳይኮሎጂካል ኤሪያ ነው ፕሪሚየም ዞንም ይሁን ዲስካውንት ዞንም። ስለዚህ ሳይኮሎጂካል ኤሪያችን ነው ቲክ የምናደርገው። ለምሳሌ አሁን ይህንን ቀጥ አድርጌ ወደዚህ ባመጣው የሆነ ቀን ማርኬቱ ሪአክት ሊያደርግ ይችላል። እዚህ ቦታ ላይ ያው እዚህ ጋር ካየ አሁን ይሄ ቦታ የትላንትና የወርቅ ገበያ ቦታ ነው። ዛት ሚንስ ትላንትና ኤዥያ ታይም ላይ እዚች ቦታ ላይ የታገለው ነበር ይሄ ከዚህ ቦታ ወደ ላይ ለመውጣት ማለት ነው። ምክንያቱም የሚቀንስበት ቦታ ነው። ግን ምን ሆነ ማለት ነው? እዚህ ጋር በጣም ሴል የሚያደርጉ ሰዎች በኃይለኛው መጡ ማለት ነው። ሴል የሚያደርጉ ሰዎች ወርቅን የሚሸጡ ሰዎች በኃይለኛው ወጡ። እነሱንም ሰዎች የሚረዳው ዜና ወጣ፣ ፌድ ካት ማለት ነው። ፌድ ካት በደንብ ረዳቸው። ካት አይደረግም ተባለ፣ በጣም በኃይለኛው ወረደ ማለት ነው። ባይ ዘ ዌይ ሁሉም ቦታ ላይ እዚህ ማርኬት ውስጥ ጎልድ ላይም ሊሆን ይችላል፣ ጄጄ ላይ ሊሆን ይችላል፣ ሲልቨር ላይ ሊሆን ይችላል። ሁሉም ቦታ ላይ ባየር አሉ፣ ሴለርስ አሉ። ግን የትኛው አቅም ነው የሚበልጠው ነው የኛ ፖይንት። ሁሉም ቦታ ላይ አሉ። ዛስ ዋይ ማርኬቱ ሁሌም እንዲህ የሚለው ማለት ነው። ለምሳሌ አሁን ከረንት ላይ ያለው ማርኬት ላይ ይሄንን ዙም ላድርግና 1 ሚኒት ላይ አድርገውና ይሄንን አሁን ከረንት ላይ ያለው ቦታ ላይ ማርኬቱ ወደ ታች ወደ ላይ ይላል። ዳት ሚንስ ሁሉም ቦታ ላይ ሴለርስም አሉ ባየርስም አሉ። አት ዘ ኤንድ ኦፍ ዘ ዴይ ግን ማን ነው አቅም አግኝቶ በደንብ ማርኬቱን ፑሽ ያደረገው ኦር ፑል ያደረገው ማለት ነው። ስለዚህ ማርኬቱ ሪአክት ያደረገበትን ቦታ ታች ማርኬቱ ሪአክት ያደረገበትን ቦታ ባውንስ አድርጎ ወደ ላይ የወጣበትን ቦታ ፕሪሚየም ዞን እንላለን። ወደ ላይ ደግሞ ነግቶ የወረደበትን ቦታ ብዙ ጊዜ የወረደበትን ቦታ ዲስካውንት ዞን እንላለን ማለት ነው በአይሲቲ ቋንቋ። በፕራይስ አክሽን ቋንቋ ደግሞ ሳፕላይ ኤንድ ዲማንድ ማለት ነው። ግልጽ ነው ማን? ገብቶኛል። ግን አካውንታችን ላይ ትንሽ ባላንስ ሲኖር ባላንሳችንን እየጠበቅን እንዴት ነው ትሬድ ልናደርግ የምንችለው? እሱ በጣም አሪፍ ጥያቄ ነው። ለምሳሌ ላንተ ባለ አቅም ትንሽ አማውንት ማለት ከስንት ዶላር ጀምሮ ነው? አንድ እዚህ ጋር የምጨምረው ጥያቄ ቆይ ኪራ ቆይ እሺ ይጨርሳ ማለት $50 ኦኬ። ለምሳሌ $50 ትሬድ የምታደርግ ከሆነ ማለት ነው $50 ትሬድ የምታደርግ ከሆነ ሪስክ ማድረግ ያለብህ በቀን ውስጥ የዛን $50 ከ$50 ውስጥ $5 ነው ሪስክ ማድረግ ያለብህ። እሱንም ደግሞ የምታደርገው እንዴት ነው? አንዳንዴ ፉል ማርጂን መግባት ትችላለህ። ፉል ማርጂን የምትገባው ግን በሙሉ $50 አይደለም። ኤክስነስ ከሆነ የምትጠቀመው ብሮከር አዲስ ትሬድ አካውንት ከፍተህ $20 አዲስ አካውንት ላይ አድርገህ ፉል ማርጂን መግባት ትችላለህ። አይ አልፈልግም ካልክ ደግሞ $5 ለብቻ አዲስ ትሬድ አካውንት ላይ ከፍተህ በሷ ትሬድ ማድረግ ትችላለህ። ግን ምንድነው ኢሞሽንን ኮንትሮል ታደርገዋለህ ወይ ነው። በትንሽ ታደርግ ማለት ነው። እና እንደዚህ በትንሽ ባላንስ አካውንት ከፍት ሊቨሬጃችን እስከ ስንት እናደርገው ይመከራል?
ላይክ አሁን ከ50 ዶላር ጀምሮ ከሆነ የምትጠቀመው ላይክ ከ500 የመጨረሻ ትንሹ 500 ነው ማድረግ የምትችለው ሌቨሬጅን ማለት ነው። እሱም ላይክ በደንብ ሎ ሳይዝ ቀንሼ ትሬድ አደርጋለሁ ካልክ ነው። በት ሞስት ኦፍ ዘ ታይም ግን እስከ 2000 ነው መጠቀም የምትችለው። ላይክ በ10 ዶላር ትሬድ ማድረግ ከፈለግ ሌቨሬጅን 2000 ነው ማድረግ ያለብህ። አዘርዋይዝ ትሬድ አያስደርግህም ብሮከሩ ማለት ነው። ለምሳሌ የባይቢትን ብሮከር ብትጠቀም መጨረሻ የሚሰጥን ሌቨሬጅ 500 ነው። ስለዚህ ከ500 በላይ ነው ማድረግ የምትችለው ማለት ነው። ሞስት ኦፍ ዘ ታይም ጎልደን ትሬድ የምታደርግ ከሆነ በተለይ ማለት ነው። በየፔሩ ግን ይለያያል የሚሰጥ እንትን። ኪራ አሁን ማውራት ይችላል። መልሼ እላለሁ አሁን ግልጽ ነው። አመሰግናለሁ። እሺ ሰላም መሻችሁ፣ እንዴት ነው? ሁሉ ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። ምንድነው የኔ ጥያቄ አሁን ከእሱ ጋር ከተጠየቀው ጋር ነው ጥያቄው ተመሳሳይ ነው። ቀደም ጠዋት ላይ ካስታወስክ ፖስት አድርገህ ነበር ሊሚታችን ወይም ደግሞ ሉዝ ማድረግ የምንችለው መጠን $5 ነው ምናምን ብለህ ማለት ነው። ያ እና ምንድነው ጎልድ ላይ ደግሞ እንደዛ ነገር ደግሞ አይሰራም። $5 ማለት እንግዲህ ለጎልድ በጣም እንትን ነው፣ ዝቅተኛ ሙቭመንት በለው። ወደ አንተ እንትን ስልክ አንተ ሲሄድ ከገባ ወደ ባይ ትንሽ ከተንቀሳቀሰ $5 እንደነከብ ቁጠረው። እሷ ነገር እንዴት ነው ከጎልድ ጋር ይሄዳሉ? አሁን $50 ቢያንስ ሚኒመም 3 ትሬድ ከገባክ የሚፈነዳ መሰለኝ ባጭሩ። 3 ተከታታይ ሉዝ ብታረግ ይፈነዳል መቼም። እና እሱ ነገር እንዴት ነው ማኔጅ የምናደርገው የሚለው ነው። እሺ በጣም አሪፍ። አሁን የዲሞ አካውንት ዋናው አላማ አይ ቲንክ ሪስክ ማኔጅመንት ነው አይደል? ዛሬ ፖስት ያደረኩት ሶ ሪስክ ማኔጅመንት ስለሆነ አሁን ሪስክን ማኔጅ ስታደርግ ሞስት ኦፍ ዘ ታይም የምታተርፈውን አይደለም የምታየው፣ ፕሮቴክት የምታደርገውን አማውንት ነው የምታየው ዋናው ማለት ነው። ገባ? ፖይንቱ ምንድን ነው? የራስን አማውንት የራስን አካውንት ፕሮቴክት ማድረግ ነው የዛሬው የሪስክ ማኔጅመንት ፖይንቱ ማለት ነው። ስለዚህ ጎልደን ትሬድ ስታደርግ በ0.01 ሎት ስትገባ ሪስክህን ኦር ስቶፕ ሎስን $5 ላይ ካደረግ ያንን ካጣኸው እንደገና እንዳትገባ ነው። ላይክ አሁን ዲሞ አካውንት ስለሆነ ሪስክህን ማኔጅ ማድረግ እንድትችሉ ነው ዋናው። ገባ? አሁን ብታጣውም ባታገኘውም ችግር የለውም እኮ ዊን ዊን ነው ላንተ፣ ምንም የምታጣው ነገር የለም። ግን የዲሞ ቻሌንጅ ዋናው ፖይንት ምን መሰለ? የዲሞ ቻሌንጅ ዋናው ፖይንት ላይክ ራስን ዝም ብለህ $50 ብለህ እኮ መግባት ትችላለህ። ግን የዲሞ ቻሌንጅ የሚጠቅም ነገር ምንድን ነው? የሚቆጣጠር ሰው አለ። ላይክ አሁን ከዚህ በፊት ዝም ብለህ ከፍተህ ምናምን ሎዝ አደረግ ጌን አደረግ ምንም ችግር የለውም። የዲሞ ቻሌንጁ ላይ ግን $5 $50 ፕሮቴክት ስላላደረግ ተብለህ ትጠየቃለህ። ኦኬ ፖይንቱ እሱ ነው። ሪስክ ማኔጅመንትን መማር እንድትችሉ ነው ዋናው ፖይንት እንጂ አሁን ላይ በጣም ጌን እንድታገኙ አይደለም። አሁን ነገ ምለቀው ቪዲዮ ላይ ሜቢ ልጨምር ይችላሉ ሎስ የምታደርጉትን መጠን ማለት ነው። 15 ላደርገው ይችላሉ የነገው ላይ። ግን አጠቃላይ ስትራቴጂ የኔ አላማ ምንድን ነው? አሁን ዲሞ ቻሌንጅ ላይ $50 ሳደርግ ምክንያት አለኝ ባይዘወይ። እሱን መጨረሻ የቻሌንጁ መጨረሻ ቀን ላይ ለምን እንዳደረግኩ እነግራችኋለሁ እና ሁላችሁም ከኔ ጋር ተስማማላችሁ ብዬ አስባለሁ ላደረግኩበት ምክንያት ማለት ነው። ዋናው አላማ ግን ኦቨርኦል አብዛኛውም ደግሞ ቢግነር ስለሆነ ትሬድ አለማድረግ፣ ልክ $5 ሎስ ሰው ሲያደርግ ትሬድ አለማድረግን መማር እንዲችል ነው ዋናው ፖይንት። ገባ ኪራ? ዛስ ዋይ ላይክ አሁን በዚች $50 በዲሞ አካውንት ትሬድ አድርገ $5 ሉዝ ስታደርግ የምታቆም ከሆነ ኦኬ ኪራ በጣም አሪፍ። ቀጣይ በራሱ $50 ሪል አካውንት ላይ ትሬድ ሲያደርግ ማቆም ይችላል ማለት ነው። እዚህ ላይ ሪስክ ማኔጅመንትን ተምሯል። ሳይኮሎጂውን ዲሲፕሊኑን እዚህ ላይ ይይዛል ማለት ነው። በትንሹም ቢሆን ቢያንስ 20% ብትይዝ ዊን ነው ለአንተ ሪስክ ማኔጅመንት ማለት። ከዚህ በፊት በሪል አካውንት ትሬድ አድርገህ ታውቃለህ ኪራ? አውቃለሁ። ታውቃለህ አይደል? አውቃለሁ።
ሶ ሪል እስቲል አካውንት አሁንም እያደረኩ ነው በሪል በጣም አሁንም አሪፍ። እያደረኩበት ነው ያ ሪል አካውንት። ለምሳሌ አሁን ጎልድን ትሬድ ስታደርግ ታውቃለህ፣ አሁን ሪል አካውንት ላይ ትሬድ ስታደርግ አንድ ሎስ ስታደርግ ይገፋፋል እንደገና ትሬድ የምታደርግ አይደል? እኔ እንጃ ጎልድ ላይ እንኳን ተዘጋግቶኝ አያውቅም። ስለክ እም፣ እንትን ነው አማውንቱ ትንሽ ነው። እም፣ ሲቀጥልም ደግሞ እም፣ ምንድን ነው አሁን ጎልድ ላይ አይተህ ከሆነ ስቶፕ ፖዚሽን ስታስቀምጥ ጭም ሰፋት ታደርገዋለህ። እም፣ በትንሹ ጎልድ ቮላታይል ስለሆነ ያ ስቶፕ ፖዚሽን ምናምን ጠበብ አድርጋ የምታስቀምጠው እም፣ ገባ። ያ ሰፋ ስታደርገው የምታጠውንም ብር በዛው ልክ እየሰፋ ነው የሚሄደው ያ የጎልድ እንትን ላይ ማለት ነው ፒፑ። እሱ ነው አሁን ትንሽ እኔ አሁን እያስቸገረኝ ያለው ሞር ካፒታልም የምፈልገውም እም፣ በዛ ኬዝ ነው። አሁን ሰፋ ስታደርገው ቢያንስም በትንሹ ከ15 $20 ነው እንትን የሚልብህ በትንሹ ማለት ነው ያ ጎልድ ላይ። ያ እሱን አሁን $5 አሁን ጠዋት አሁን $5 ስትልና ማየውና እም፣ እንዴት $5 ምኑ ጋር ኤስኤልን ምኑ ጋር አድርጌው ነው $5 የሚሆነው ያ ብዬ ነው ያሰብኩት። በጣም ገባ? አሪፍ። አሁን ለምሳሌ እዚህ ጋር እንኳን ዝም ብለህ ብታየው እም፣ ሃየር ሎ ሃይ እየሰራ ነው የሚሄደው። እም፣ ሃየር ሎ እንኳን የሰራበት ፖይንት ላይ እንኳን ገብተክ ዋና ፖይንት ላይ እንኳን ገብተክ ኤስኤልን ከሃየር ሎ ላይ ከፍ አድርገህ ብታስቀምጠው እንኳን ከአንዳንድ ነው እንትን የሚልብህ ኤስኤል ከፍ የሚለው ሉዝ የምታደርገውን ብር ከፍ የሚልብህ። አሁን ግን በሌላ ፔር ላይ አይተህ ከሆነ ጂፒፒ ዩሲዲ አድርገው በዩሮ ዩሲዲ ምናምን ብታደርገው ኖርማል ነው። $1 ምናምን አድርገህ ምናምን ብታስቀምጥ ትችላለህ። ቢያንስ 5 ትሬድ የምትገባ ያስገባል። እም። እሱ ነው አሁን ጥያቄ እየሆነብኝ ያለው እሱ ነው። ላይክ አሁን ዛትስ ዘ ፖይንት። አሁን የዲሞ ቻሌንጁ ፖይንት ያ ነው። ላይክ ጎልድን እና ናስዳቅን ብቻ ትሬድ እንድናደርግ ያደረኩበት ምክንያት አለኝ። እሱ ነው አሁን $50 ጎልድን ናስዳቅ ስለሆነ እነሱ ደግሞ ሞር ይፈልጋሉ። ያ ሌላ እንትን ብትል እኮ ኖርማል ነው። ሌላ ብትል 1 2 3 እያደረክ $2 ሪስክ አድርገህ $4 $6 ታገኛለህ እኮ በእንትኑ። ኦፍ ኮርስ በጎልድ ግን ሰፋ አሁን $10 ስታደርግ 20 ለማግኘት ነው የምትሄደው። ሎቱንም በጨመርከው ቁጥር ያው ብሩም እየጨመረ ሪስክ የምታደርገውን ብር እየጨመረ ነው የሚሄደው። እሱ ላይ ነው ትንሽ እንትን ያለኝ እንጂ ሌላው አሪፍ ነው። በጣም አሪፍ ጥያቄ ነው። ሶ አሁን ዋናውን ፖይንት ጫፍ ልንቀራችሁ። ሞስት ኦፍ ዘ ታይም ሰዎች ወደ ትሬዲንግ አለም ሲገቡ በተለይ እኛ ኢትዮጵያውያን ትሬድ የምናደርገው ጎልድን ነው። ለምን እንደሆነ አላውቅም። ላይክ ሁሉም ሰው ዘሎ የሚገባው ጎልድ ላይ ነው። ሁሉም ሰው አይዱ ነው አልገባኝም። ላይክ ብሩ እኮ ነው እንዴ ብሩ ስለክ እንዴ ታውቀዋለህ። አሁን በስካልፐር ራሱ አይተህ ከሆነ በቲክቶክም በምንም አይተህ ከሆነ ስካልፕ ሲያደርጉ ራሱ $10 ወደ $1000 ምናምን ብለው በጎልድ ነው የሚያደርጉት። ገባ? ኖ ሪስክ ኖ ፌላር እያሉ ሰውን የሚወሰውሱት በጎልድ ነው። ኦፍ ኮርስ ያ አሁን ዩሲዲ ምናምን ገብተህ እንደዚህ በትንሽ ሙቭመንት እንኳን ብዙ እንትን አያስገኝልም። በሴንት ነው የምታገኘው። ጎልድ ሲሆን ግን በብሩ ነው እየጨመረ ጌን ስታደርግ እንደዛ ነው፣ ሉዝም ስታደርግም እንደዛው ነው። ዛት ሰው አሁን $50 ያደረኩበት አሁን ሰው ብዙ ብር የለውም። ላይክ በትንሽ አማውንት ነው የሚገባው እና በትንሽ አማውንት ሲገባ ደግሞ በትንሽ አማውንት ሲገባ ራሱን እንዴት ነው መቆጣጠር ያለበት? አሁን ብዙ ሰዎች ብሎ አድርገዋል። እኛ ኮሚኒቲ ውስጥ እያየው ነው። ላይክ ከዲሞ ቻሌንጅ ወጥቻለሁ ሲሉ እያየው ነው። ኦፍ ኮርስ ብሎ ያደርጋሉ፣ ግን የሚማሩት ሌሰን በጣም ቢግ የሆነ ሌሰን ነው። $10 ተነስተ ጎልደን ትሬድ ማድረግ ትችላለህ። ፖስብል ነው፣ ኢምፖስብል አይደለም፣ ግን ዲፊካልት ነው ፖይንቱ። ሶ አማውንት የቀነስኩበት ምክንያት ሰው አሁን የሚችለው ይሄንን ስለሆነ በዚህ እስቲ እንየው። ከዛ በኋላ አያልቅም እኮ ቻሌንጁ ይቀጥላል። ከዚህ በኋላ ደግሞ የሚቀጥለው ቻሌንጅ ሞር ኤክሳይቲንግ ነው። ባይ ዘ ወይ ከዚህ በኋላ የምናደርገው ቻሌንጅ ማለት ነው በጣም ብዙ ማሰባቸው ትላልቅ ነገሮች አሉ። ኮሚኒቲው ላይ ማሳወቃችሁ ይሆናል እሱን ነገር ማለት ነው። ኤኒዌይስ ዛትስ ዋይ አሁን ኮሚኒቲው በትንሽ አማውንት ስለሆነ ትሬድ የሚያደርገው የኛ ኢትዮጵያ ሀገር ኮሚኒቲ ዛትስ ዋይ $50 ያስጀመርኩት። ምክንያቴን ደግሞ የቻሌንጁ ቀን መጨረሻ ላይ እነግራችኋለሁ ማለት ነው። ግልጽ ነው ኪራ? ግልጽ ነው እንዴ? እሺ ሶ እችን ነገር ጥያቄ ምናምን ካላችሁ እንትን በሉና ኔክስት ማርኬቱ እንዴት ነው ምንድን ነው የሚለውን ነገር አውርተን እንጨርሳለን ማለት ነው።
አንድ ጥያቄ ነበር እሺ ስለ ታይም ፍሬም አላይመንት ስለምን ስለ ታይም ፍሬም አላይመንት ታይም ፍሬም አላይመንት ኦኬ እሺ ስለሱ ነበር አንዳንድ ነገር ከየትኛው ከሀይ ታይም ፍሬም ጀምሮ ምን ያህል የት እንዳለ እንትኖቹ የተለያዩ ናቸው ለኢንትሪም ለሁሉም ነገር አንዳንድ ነገር ብትለን እሺ በጣም የሚጠቅማችሁ ከሆነ እዚህ ጋር 30-40 ሰው አለ ኦልሞስት ሶ በጣም የሚጠቅማችሁን ነገር ልንገራችሁ እኔ የምጠቀመውን ሞዴል ማለት ነው ይህንን ራሴ ዲስከቨር አረግኩት ልበል አይ ዶንት ኖ ግን ይጠቅማችኋል ብዬ አስባለሁ ማርኬቱ ሲከፍት ማለት ነው ትሬድ ለመግባት ማርኬቱ ሲከፍት በምን አይነት ቫይብ ነው የሚከፍተው የሚለውን ነገር ሁሌም ማየት አለባችሁ ዛሬ ቀኑ ማርኬቱ ቡሊሽ ነው ቤሪሽ ነው የሚለውን ነገር ለማወቅ ማርኬቱ ሲከፍት ምን አይነት ነው የሚለውን ነገር ካወቃችሁ በጣም ቀላል ነው ለእናንተ ትሬድ ለማድረግ ማለት ነው ይህንን ፕሮፌሽናል ትሬደሮች ሲያወሩ ሰምቼ አላቅም ሜቢ የሚያስከፍሉት ኮርስ ላይ ሊያወሩ ይችላሉ አይ ዶንት ኖ ግን ላይክ በጣም ብዙ ጊዜ የወሰደብኝ ነገር ነው ይሄ ነገር ታይም ፍሬም አላይመንት ለምሳሌ እዚህ ጋር ያለ ነው የዴይሊ ቻርት ላይ ነው አይደል መጀመሪያ ዊክሊ ላይ ላድርግ ለምሳሌ ያ ዊክሊ ኦፍ ኮርስ ቤሪሽ ነው ከረንትሊ ጎልድ ዊክሊ ላይ ስናደርግ ጎልድ ኦልሬዲ ቤሪሽ ነው ግን ዊክሊ ሞር ክላሪቲ አይሰጠንም ዊኩ ላይክ በዚህ ሳምንት ጎልድ ይሄ ነው የሚለውን ነገር ነው የሚያሳየው ሶ ጎልድን ካያችሁ ባለፈውም ሳምንት ቀንሶ ነበር ከዛም በፊት የዛሬ 15 ቀንም ወደታች እየቀነሰ ነበር ፍሰቱን ቀጥሏል ማለት ነው ኦኬ አሁን ዴይሊ ላይ ታደርጋለህ ለጠየቀኝ ጥያቄ ማርኬቱ ሲከፍት ከዘጋበት ከላይ ነው ከታች ነው የከፈተው የሚለውን ነገር ታያለ ሲከፍት ማለት ነው ሲከፍት ኦፕን ሲያደርግ ለምሳሌ ሲከፍት ማለት እዚህ ጋር ይሄንን ካየ ይሄ ዛሬ ቀን ቻርት ነው ይሄ ዛሬ ቀን ቻርት ነው ሶ ይሄ ዛሬ ቀን ቻርት ነው ሲከፍት ከታች ነው የከፈተው ስለዚህ ሲከፍት ከታች ከከፈተ ሞስት ኦፍ ዘ ታይም የዛሬ ቀን ቤሪሽ ነው ማለት ነው በቃ ሞስት ኦፍ ዘ ታይም ሌላው ደግሞ የሚረዳ ነገር ምንድነው የሚረዳው ነገር ትሬንዱ ነው ትሬንዱ ምን አይነት ቫይብ ነው የሰጠ ያለው ጎልድ ማለት ነው የሰጠን ያለው ቫይብ ወደ ታች ነው ፍሰቱ ስለዚህ ስቲል ነው ማርኬቱ ወደ ታች ነው የሚሄደው የሚለው ነገር ታያለ መጀመሪያ ዴይሊ ማለት ነው ከዛ ሞር ክላሪቲ ነው አሁን ኮንፈርሜሽን ጋር እንሄድም ሞር ክላሪቲ ለማግኘት 4 ሃወር ላይ ትሄዳለህ 4 ሃወር ላይ ስትሄድም ተመሳሳይ የሆነ ነገር ቫይብ ነው የምታገኘው አላይመንቱ ቤሪሽ መሆን አለበት ስቲል ነው ሴል ለመግባት ማለት ነው ኦኬ ከዛ በኋላ ግን ቲክ የምናደርጋቸው ዞኖች ይኖራሉ ስለዚህ ይሄንን ዞን ለምሳሌ ይሄንን ዞን ጎልድ ብሬክ ማድረግ ካለበት ከዚህ ቤሪሽ መሆን ካለበት ይሄንን ዞን ብሬክ ማድረግ አለበት ማለት ነው ይሄንን ዞን ለምንድን ነው ብሬክ የሚያደርገው ዴይሊ ላይ ነው ዴይሊ ላይ ካየን እዚህ ጋር ሪጀክሽን ኤሪያ ነው እዚህ ቦታ ላይ ማርኬቱ በጣም በኃይለኛው የወጣበት ቦታ ነው that means የዴይሊ ዲስካውንት ዞን ኦር በእኛ ቋንቋ የዴይሊ ዲማንድ ዞን ነው ማለት ነው ይሄንን ዞን ማርኬቱ ከሰበረ ሰብሮ ቴስት ካደረገ ውልባ ካደረገ ወደ ታች ሴል ላይ ቦስን ከፈጠረ ምንድነው የሚሆነው ወደ ታች ሴል ነው የሚሆነው ማለት ነው ዳውን ትሬንድ ላይ ቦስ ከፈጠረ ማርኬቱን ሴል ብለን ነው የምንገባው ስለዚህ ይሄንን ቦታ ዞንን ቲክ ታደርጋለህ ማለት ነው ትንሽ የገባ ነው ሳሚ ነው ማነው ሰላም ላክ ኦኬ ሰላም እሺ ሶ ማርኬቱ ምን ሆነ ማለት ነው ቤሪሽ ሆነ ሶ 4 ሃወር ላይም ስታይ ቀይ ነገር ማየት አለበት ቤሪሽ ሆነ ነገር ማየት አለበት ከከፈተ በኋላ ኦፕኒንግ በኋላ ማለት ነው ሶ አሁንም ትቀንሳለህ ወደ ሃየር ታይም ፍሬም ማለት ነው ወደ ሃየር ታይም ፍሬም ስገባ አሁን እዚህ ጋር ካየ አቅም እያጣ ነው ጎልድ ወደ ላይ ለመውጣት ከዚህ በፊት መጀመሪያ አየ እዚህ ጋር አቅም እያጣ ነው ወደ ላይ ይሄዳል ይመለሳል ላይክ ሬክታንግል ካሳየው እንደዚህ እያለ ነው ወደ ላይ ይሄዳል ይመለሳል ሶ እንደዛ ሲሆን አሁን ጥንቃቄ ታደርጋለህ በጣም ማለት ነው ምክንያቱም እቺን ዞን ቲክ አድርገናል አይደል ቅድም ይታያል አይደል አላይመንቱ እቺን ዞን ቲክ አድርገናል እቺ ዞን ደግሞ ምንድናት ማርኬቱ ዲስካውንት ዞን ላይ
በጣም በኃይለኛው ዲማንድ ዞን ላይ መጥቶ ስፓይክ ያደረግበት ቦታ ነው። ስለዚህ አሁን እዚህ ቦታ ላይ ሰብሮ ይወጣል ወይ የሚለውን ነገር እናያለን። ይህንን ቦታ ቢሰብርልን ባይ እንገባ ነበር፣ ግን ማርኬቱ አልሰበረም፣ መስበር አልፈለግም። ስለዚህ ወደታች ቀጠለ። ከዛ በኋላ ፍሰቱን ካየን በኋላ ሴል እንገባለን ማለት ነው። ለምሳሌ አሁን ይሄ ማርኬት አምልጦኛል፣ ተኝቼ ነኝ ዛሬ አልገባውም፣ ግን ተነስቼ ብሆን ሴል ገባ ነበር እዚህ ጋር ማለት ነው። ስቶፕ ሎሴን ከዚህ በላይ አደርገዋለሁ። ከዛ በኋላ ኮንፎርሜሽን ለማግኘት አሁን ክላሪቲው አመጣል። ሃየር ታይም ፍሬም ላይ ቤሪሽ እንደሆነ አውቀዋል። ቤሪሽ እንደሆነ እንዴት ነው የምታውቀው? ዳውን ትሬንድ ላይ እንዴት ነው ዳውን ትሬንድ መሆኑ እንዴት ነው የምታውቀው? ሃየር ሃይ ሃየር ሎ ሃየር ሃይ ነው ሎወር ሃይ እያለ ይሄዳል ማለት ነው። ሎወር ሎ ሎወር ሃይ እያለ ይሄዳል ማርኬቱ። ከዛ በኋላ ይህንን ስትራክቸር ከሰጠ ማርኬቱ ዳውን ትሬንድ መሆኑን ኦልሬዲ አይደንቲፋይ ያደርጋል። ስለዚህ ኢንትሪ ትጠብቃለህ ማለት ነው ማርኬቱን። ስለዚህ ወደ 15 ሚኒት ትወርዳለህ። ወደ 15 ሚኒት ስትወርድ ደግሞ ማርኬቱ ምን ያደርጋል ማለት ነው? እዚህ ቦታ ላይ ኦልሬዲ ትቶ እንደወጣ ታያለህ። ስለዚህ ማርኬቱ ከዚህ ዞን ወደታች ወርዷል። አሁን በቃ ሴል ለመግባት ነው የምትጠብቀው። ኢቨን እዚህ ጋር ራሱ ብትገባ እዚህ ጋር ራሱ ብታገኘው ማርኬቱን በጣም ትልቅ የሆነ ዊን ነው ላንተ የሚሆነው። ዛት ሚንስ ወደ 200 ፒፕስ ነው የወረደው እዚህ ጋር። በጣም ትልቅ ዊን ነው። እዚህ ጋር መድረሱ እንዴት ነው የምናውቀው? ደግሞ ሌላው ጥያቄ ማለት ነው። እዚህ ጋር ሊደርስ ይችላል ብለን እንዴት ነው የምናውቀው? ኦኬ ይህንን ቦታ እንዴት እንደምታውቀው ደግሞ ልንገራችሁ። ይህን ደግሞ ለማወቅ ወደ ዴሊ እንመጣለን። ወደ ዴሊ ስንመጣ ይህንን ቦታ ያዩት ማርኬቱ እንዴ ሆሪዞንታል ላይ ልክፈትላችሁ። እዚህ ጋር ሆሪዞንታል ላይን ስንከፍት እቺ ቦታ ትታያለች። ማርኬቱ ይሄ ከዚህ ቦታ በኋላ በቃ መመለስ አልፈለግም። እቺ ከዚህ ቦታ በኋላ ደግሞ ሆሪዞንታል ላይን ሞር ክሊር አይሆንም። ማርኬቱ ከላይ ይህንን ቦታ ከሰበረ ወደዚህ ቦታ እንደሚመጣ ግልጽ ነው። በቃ ይህን ቦታ ቴስት ሳያደርግ አይመለስም። ፉል ባክ አድርጎ እዚህ ጋር ሊመለስ ይችላል እንጂ እንደገና እዚህ ጋር ተመልሶ ወደ ታች ይመጣል። ስለዚህ ታርጌታችንን እዚህ ቦታ ላይ ነው የምናደርገው ማለት ነው። አንዳንድ ትሬዶች ይሄ ትሬድ አሁን ለምሳሌ አንድ ቀን ሙሉ ሊወስድባችሁ ይችላል ከገባችሁ በኋላ ኤዥያ ላይ እዚህ ጋር ከገባችሁ ወደ ታች እስከሚወርድ ድረስ ማለት ነው። ስለዚህ ስራችሁም የሆነው ታርጌታችሁን ለማወቅ ዴሊ ላይ ታወርዳላችሁ። ታርጌታችሁን እዚህ ጋር ካደረጋችሁ ዊን ነው፣ ትልቅ ትሬድ ነው በጣም እዚህ ጋር ካደረጋችሁ። ስለዚህ ዴሊ ላይ ባውንስ ያደረግበትን ቦታ ታያላችሁ። ከዛ በኋላ ወደ 1 ሀወር ትቀንሳላችሁ ፕሮባቢሊቲውን ማለት ነው። ሶ ያውን ቴክ ያደረኩበት ቦታ ነው። እዚህ ጋር ነካ ተመለሰ ማለት ነው ማርኬቱ። ግልጽ ነው ሳሚ? በቃ አዎ ግልጽ ነው። ቴንክ ዩ። እሺ ጋይስ እንዴት ነው? ሌላ ጥያቄ ያላችሁ? በጣም የሚገርም ነገር እያወራን ያለ ነው። ይሄ አሁን ላይክ ሰው በጣም የሚቸገርበት እኔ በጣም ተቸግሬ ያወቅኩት ነገር ነው። ቴክ ፕሮፊታችንን የቱ ጋር ማስቀመጥ አለብን የሚለው ነገር በጣም በቃ ላይክ አስቸጋሪ ነገር ነው የትሬዲንግ ዓለም ላይ ማለት ነው። ስለዚህ ቴክ ፕሮፊታችንን ሁሌ የምናደርገው የፕሪቪየስ ዴይ ሎ ላይ ነው የምናደርገው ማለት ነው። ይሰማል። የሆነ ጥያቄ ልጠይቅ ነበረ። እሺ ሚሊዮን እንትን ማየት ያሉብን ነገሮች አሁን አንድን ትሬድ ከመግባታችን በፊት ማየት ያሉብን ነገሮች ንገረን እስኪ። አንድን ትሬድ ከመግባታችን በፊት ማየት ያለብንን ነገሮች ብንነግረን። ኦኬ እሱን አሁን የነገርኩት ራሱን ነገር ነው። ግን ቆይ ማን ነው እንዴ ፌስቡክን ኢንስታግራሜን ማን ነው ቆይ ሀክ ለማድረግ የሚሞክረው እንዴ? ኧረ ሰዎች ተው። እኔ አሁን እንዴ እሺ ሶሪ በጣም ብዙ የተሞከረ ነው ጋይስ። እኛ ኮሚኒቲ ውስጥ ሀከር አለ እንዴ? ላይክ ፈልጋለሁ ሀከር ካለ የሆነ አስቸገረኝ ሰው አለ። እሺ ኦኬ ኮንፊርሜሽን አይደል? ኮንፊርሜሽን ለማወቅ እሺ
መጀመሪያ ማየት ያለብን ነገር ኒውስ ነው። ዜና አለ ወይ የሚለውን ነገር። ዜና ደግሞ የምናየው metalsmind.com ላይ metalsmind.com ሊንክ ላኩልኝ ካል ኮሚኒቲ ውስጥ እኛ ኮሚኒቲ ውስጥ ማያውቅ ሰው የለም አዲስ ሰው ካልሆነ በስተቀር ይሄንን ዌብሳይት ማለት ነው። ሶ metalsmind ላይ ገብተህ ስልክ ላይ ማለት እሺ ማርኬት ብለህ ስትገባ እዚህ ጋር upcoming events የሚላል ታያለህ። እዚህ ጋር ይታያል። ያ እዚህ ጋር ዲዩቱ ስንት ሰዓት ውስጥ ዜና አለ የሚለውን ነገር ታያለህ መጀመሪያ። ከዛ በኋላ ቼክ የምታደርገው ኢሞሽንህን ቼክ ታደርጋለህ። ምን አይነት ኢሞሽን ውስጥ ነኝ የሚለውን። ከዛ አካውንት ባላንስን ሪስክ የምታደርገውን ቼክ ታደርጋለህ። ከዛ በኋላ ኢንትሪን ቼክ ታደርጋለህ። ማርኬቱ ምን አይነት ትሬንድ ነው እየሰጠን ያለው ዳውን ትሬንድ ነው ወይስ አፕ ትሬንድ ነው? ለምሳሌ እዚህ ጋር የምናየው ምንድነው ዳውን ትሬንድ ነው አሁን ላይ ያለው ማርኬት። ስለዚህ ዳውን ትሬንድ ነው። ዳውን ትሬንድ ከሆነ በኋላ ደግሞ ዳውን ትሬንድ መሆኑን አይደንቲፋይ ካደረግ በኋላ ዞኖችን ቲክ ታደርጋለህ። ዞኖችን ቲክ ታደርጋለህ። ያ ዞኖችን ቲክ ታደርጋለህ። ዞኖቹን ሚንስ ቅድም ያሳየሁት ማለት ነው። ቅድም ያሳየሁት አሁን ይሄ የኛ ዞን ነው። ሴል ለመግባት የዚህን ቦታ ማርኬቱ ሴል እንዲሆን ይሄን ቦታ መስበር አለበት። ኦልሬዲ ሰብሯል። ስለዚህ ወደ ሎወር ታይም ፍሬም እንቀንስና እዚህ ጋር ሴትአፕ እስከሚሰጠን እንጠብቃለን። ከዛ በኋላ ልክ ሰበረን በኋላ ሴል እንገባለን ማለት ነው። ስለዚህ ስንት ነገር ያለው መጀመሪያ ኒውስ ቼክ ታደርጋለህ። ሁለተኛ ኢሞሽንን ቼክ ታደርጋለህ። ሶስተኛ አካውንት ባላንስን ቼክ ታደርጋለህ። አራተኛ ደግሞ የማርኬቱን ትሬንድ ቼክ ታደርጋለህ። ዳውን ትሬንድ ነው ወይስ አፕ ትሬንድ ነው የሚለውን ነገር ቼክ ታደርጋለህ። ከዛ በኋላ ኢንትሪ ትፈልጋለህ ማለት ነው። ዞኖችን ቲክ ካደረግክ በኋላ ዞኖችን ደግሞ እንዴት ነው ቲክ የምታደርገው? እዚህ ጋር ሬክታንግል ቱል አለ። ሬክታንግል ቱልን በመጠቀም እንደዚህ ቲክ ታደርጋለህ ዞኖቹን ማለት ነው። ከዛ በኋላ ነው ኢንትሪ የምትገባው። እዚህ ቦታ ጋር ሲገባ ማርኬቱ ሲደርስልህ በቃ ኢንትሪ ትገባለህ ማለት ነው። ግልጽ ነው አይደል? አመሰግናለሁ። ይልካ ኦኬ። እኔ የምልሽ ግን አንድ አሸባቢ እንትን ምንድነው ሰፕላይ ኤንድ ዲማንድ ኪ ሌቭል እና ሰፖርት ኤንድ ሬዚስታንስ ልዩነት አላቸው እንዴ? ሰፕላይ ኤንድ ዲማንድ ሌላ ምንድን ነው? ሰፕላይ ኤንድ ዲማንድ ኪ ሌቭል ለሚባልና ሰፖርት ኤንድ ሬዚስታንስ ሶስቱም ቋንቋ ነው አክቹአሊ። ግን ምንድነው ዲማንድ ሚንስ በጣም በኃይለኛው ስፓይክ የሚያደርግበት ቦታ ነው። ሞስት ኦፍ ዘ ታይም ከሰፕላይ ጋር ይመሳሰላል። ሞስት ኦፍ ዘ ታይም ማለት ነው ከሰፕላይ ጋር ይመሳሰላል። ግን ሰፖርት ኤንድ ሬዚስታንስ ሰፖርት ነው ሰፕላይ ማለት ባይዚ ኤስ ስለሆነ ማለት ነው። ሰፖርት ኤንድ ሬዚስታንስ ሰፕላይ ጋር ይደባለቅብኛል። ከሰፖርት ዞን ጋር ይመሳሰላል ዲማንድ ሞስት ኦፍ ዘ ታይም። ግን ምንድነው ሰፕላይ ኤንድ ዲማንድ ከሰፖርት ጋር እኩል የማይሆኑበት ምክንያት ሰፖርት ኤንድ ሬዚስታንስ ሬንጅ ነው የሚያሳየው። ገባ? አሁን ይሄ ሬንጅ ነው። ይሄ ደግሞ አይነካም እንዴ? ይሄ ሬንጅ ነው። ይሄ ሬንጅ ነው። ሬንጂንግ ነው ማርኬቱ ሬንጂንግ ላይ ነው ያለው። ይሄ ሰፖርት ኤንድ ሬዚስታንስ ዞን ነው። ሰፖርት ሰፕላይ ማን ነው? እቺ ሰፖርት እቺ ደግሞ እንትን ይሄ ሬዚስታንስ ይሄ ደግሞ ሰፖርት ዞን ማለት ነው። ኦኬ ሶ ማርኬቱ ሬንጅ ሲያደርግ ሰፕላይ ኤንድ ዲማንድ እንዳለን ማለት ነው። ማነው ሰፖርት ኤንድ ሬዚስታንስ እንዳለን። ሰፖርት እና ሬዚስታንስ አሬ ደክሞኛል፣ እንቅልፌ መጥቷል መሰለኝ ጋይስ። ዝም ብላችሁ ተረዱኝ። ኦኬ ስነግራችሁ እሺ ያ ኦኬ እሺ ሶ ትንሽ ያመመኝ ስለሆነ ነው ያደክመኝ መሰለኝ። ኤኒዌይስ ማርኬቱ ሬንጅ ሲያደርግ ሰፖርት ኤንድ ሬዚስታንስ እንላለን። ኤንድ ሰፕላይ ኤንድ ዲማንድ ደግሞ ለየት የሚያደርገው እቺ አሁን ሰፕላይ ዞን ናት። እቺ ሰፕላይ ዞን ናት። እቺ ሰፕላይ ዞን ናት።
ሰፕላይ ዞን የሚሆንበት ምክንያት ለምንድን ነው? ጀስት ማርኬቱ ቀጥ ብሎ በኃይለኛው ስፓይክ እዚህ ጋር ሲደርስ ስፓይክ አድርጎ ወደ ታች ይወርዳል። ዛት ሚንስ ሴለርስ በኃይለኛው የገቡበት ቦታ ነው እና ምንም አይነት ሬንጅ የለም። እዚህ ጋር ቴስት አላደረግም። እዚህ ጋር መጥቶ ከዚህ እንደዚህ መጥቶ ወደ ላይ ቴስት ቢያደርግ ምን ይሆናል ማለት ነው? ሰፖርት ይሆን ነበር። ማነው ሬዚስታንስ ይሆን ነበር። ያ ግን አልሆነም። ቀጥታ ወረደ በኃይለኛው። ስለዚህ ሳፕላይ ዞናችን ነው የሚሆነው ማለት ነው። ስለዚህ ሳፕላይ ኤንድ ዲማንድ ለየት የሚያደርገው ምንድን ነው? ሳፕላይ ዞን ወደ ታች የወረደበት ባውንስ ያደረግበት ዲማንድ አይሆንም። ከሳፕላይ ቀጥታ ወርዶ ማርኬቱ የወጣበት ቦታ ዲማንድ አይሆንም። ደግሞ ማርኬቱ ከዲማንድ ዞን ወደ ላይ በኃይለኛው ወጥቶ የቆመበት ቦታ ሞስት ኦፍ ዘ ታይም ሳፕላይ አይሆንም። ግን ሰፖርት ኤንድ ሬዚስታንስ ካየ ማርኬቱ ከሰፖርት ዞን ደርሶ ወደ ታች የሚመለስበት ቦታ ድጋሚ ምን ይሆናል ማለት ነው? ሰፖርት ይሆናል። ድጋሚ ሰፖርት ነክቶ ወደ ላይ እንደገና የሚሄድበት ቦታ ምን ይሆናል ማለት ነው? ሬዚስታንስ ዞን ይሆናል ማለት ነው። ስለዚህ ሰፖርት ሬዚስታንስ ሬንጅ ነው። ሰፕላይ ኤንድ ዲማንድ ደግሞ ስፓይክ ያደረግበት ቦታ ማለት ነው። ስለዚህ አሁን ለተረዳዎች ከሆነ ሰፕላይ ኤንድ ዲማንድ ሲሆን በአንድ ሙቭመንት ሲወርድ ወይም ደግሞ ሲወጣ ሰፕላይ ኤንድ ዲማንድ ይባላል። ሰፖርት ኤንድ ዲስታንስ ደግሞ ከታች እየነካ ታች እያደረገ የሚንቀሳቀስ ከሆነ ማለት ነው። ሬንጅ ውስጥ ከገባ አሁን እንደዛ ከሆነ ኢንትሪ ስንገባ ምን በሰፖርት ኤንድ ሬዚስታንስ ላይ ነው የምንገባው ወይ ሰፕላይ ኤንድ ዲማንድ ላይ ነው የምንገባው? ኢንትሪ ስንገባ የትኛውን ብሬክ ሲያደርግልን? በጣም አሪፍ ጥያቄ እሱ። አሁን እሱ ጥያቄ ላይክ ሁለቱም ሳይኮሎጂካል ኤሪያችን ናቸው። አሁን እዚህ ጋር ካየ ሁለቱም ሳይኮሎጂካል ኤሪያችን ናቸው። አሁን ኢንትሪ ለመግባት የማርኬቱ ሁኔታ ይወስናል። ማርኬቱ ሁኔታ ባይ ለመግባት ሳፖርት ዞን ላይ መግባት ትችላለህ፣ ማርኬቱም ማለት ነው። ባይ ለመግባት ማለት ነው ሳፖርት ዞን ላይ ልገባ ትችላለህ። ሳፖርት ዞን ላይ ስገባ እንደ ድንገት ያ ዞን ዲማንድ ዞን ሊሆን ይችላል። እንደ ድንገት ማለት በጣም ከወጣ ማለት ነው። ከወጣ በኃይለኛው ስፓይክ ሊያደርግ ይችላል። አንዳንዴ ግን ሞስት ኦፍ ዘ ታይም በጣም በኃይለኛ ሊወጣ እንደዚህ አይነት ቫይብ ሊሰጥ ይችላል ማርኬቱ ማለት ነው። በዊግ እዚህ ጋር ይደርስና ወደ ላይ ስፓይክ አፕ ሊያደርግ ይችላል። ሜቢ እዚህ ጋር እንደዚህ አይነት ቫይብ የሰጠን ማርኬት ካለ ቼክ እናድርግ። አሁን ይሄ ማርኬት ሬንጂንግ ነው፣ ስቲል ነው ሬንጅ ነበር። ላይክ እዚህ ጋር ካየ ማርኬቱ ሬንጅ ያደረገ ነበር። በጣም ሬንጅ ውስጥ ነበር የነበረው። ግን እኮ በዚህ ምንትን ይደረጋል እኮ ትሬድ ይደረጋል እኮ በዚህማ ልክ ሰፖርት ሲገባ ባይ ሲሪዛስ ሲገባ ሲልና ይባላል። ስካልፕ የምታደርግ ከሆነ ትችላለህ። ሞስት ኦፍ ዘ ታይም እድለኛ ከሆንክ ሰፖርት ዞን ላይ ባይ ስገባ ማርኬቱ ወደ ላይ ቀጥታ ሊቀጥል ይችላል። ሜቢ ነክቶ የሚነሳበትን ቦታ ካች ልታደርግ ትችላለህ ማለት ነው። ለምሳሌ አሁን ቤስት ኤግዛምፕል አሁን እዚህ ጋር ካየ ሁሌም ሰፖርት ሬዚስታንስ የምታውቁ ከሆነ ማርኬቱ ሰፖርት ዞን ከሰበረ ምን ያደርገዋል ማለት ነው? ሬዚስታንስ ያደርገዋል ያንን ዞን። ስለዚህ አሁን ይሄ ሰፖርት መሆኑ ቀርቶ ሬዚስታንስ ሆኗል ማለት ነው ይሄ ዞን። ለምን? ኦልሬዲ ተሰብሯል ይሄ ሰፖርት ኤሪያ አይደል? ስለዚህ ሰፖርት ወደታች ይህን ሰፖርት ኤሪያ ሰብሮ እንደውም ዲማንድ ዞን ሰፕላይ ዞን ሆኗል ማለት ነው። ከረንትሊ ሰፕላይ ዞን ነው። ላይክ እንደገና ስፓይክ ሲያደርግ እንደገና ሲነካው ሜቢ አሁን ማርኬቱ እንዲህ አይነት ነገር ሊሰጣት ይችላል እዚህ ጋር ማለት ነው። ሲመለስ የሆነ ቀን ሲመለስ እንዲህ አይነት ነገር ሊሰጠን ይችላል እዚህ ሌቭል ላይ ማለት ነው። ኮንሶሊዴት ሊያደርግ ይችላል ማለት ነው። ስለዚህ አሁን እቺ ሰፕላይ ዞን ናት እስካሁን ድረስ ማለት ነው ባለው ሲቹዌሽን ሰፕላይ ዞን ናት። በት ማርኬቱ ኮንሶሊዴት የሚያደርግ ከሆነ ሰፖርት ዞን ሬዚስታንስ ዞን ትሆናለች ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። በደንብ ግልጽ ነው። አሁን ምንድነው እንደገባኝ ከሆነ አሁን ሰፕላይ ዞን እናያለን። ልክ እሱም ባውንስ አድርጎ በሚወርድበት ታይም ሬዚስታንስ ምናምን ፈልገን እሱም ብሬክ ሲያደርግ ነው ማለት ነው ሾርት የምንገባው ማለት ነው። ሾርት ለመግባት ሞር ኮንፊርሜሽን ለማግኘት ነው። ወይም ደግሞ ሎንግም ከሆነ ማለት ነው ሆልድ ታደርጋለህ ወይ ነው ያን ትሬድ። ለምሳሌ አሁን
ሰዎች ያልገባቸው ነገር ምንድነው ዴይ ትሬደር መሆን ከፈለጉ ሆልድ አያደርጉም ሞስት ኦፍ ዘ ታይም ሰዎች። ምክንያቱም ሞስት ኦፍ ዘ ታይም እኛ ሀገር ዴይ ትሬደር ማድረግ ፈልጉት። ኢቨን ዴይ ትሬደር ራሱ በትክክል የሚያደርግ ሰው የለም። ኮንሶሊዴት ምንድን ነው ይሄ የሚባለው? ስካልፕ ስካልፕ ነው የሚያደርጉት ሰዎች። ስካልፕ የሚመቸው መች ነው? ማርኬቱ ሬንጅ ውስጥ ሲገባ ነው፣ ሳፖርት ኤንድ ሬዚስታንስ ሲነካ ማለት ነው። ስለዚህ ዴይ ትሬደር ልትሆን ትችላለህ፣ ስዊንግ ትሬደርም ልትሆን ትችላለህ። ግን ማርኬቱ ልክ እንደዚህ ሲሰብርልህ እዚህ ጋር ሴል ትገባለህ ማለት ነው። ይህንን ቦታ ከሰበረልህ፣ ይህን ቦታ ኦልሬዲ ሰብሮታል። ስለዚህ ልክ የሰፖርቱን ሲሰብርልህ ማለት ነው። ያ እችን ሳፖርት ኤሪያ ወደ ታች ሰብሮ ሲወርድ አይደንቲፋይ ታደርጋለህ። ከዛ በኋላ ደግሞ ሌሎች ነገሮች አሉ፣ ኒውሶች አሉ፣ የተለያዩ ነገሮች አሉ አይደል? እሱ አሉ። ኢሞሽን አለ፣ ሪስክ ማኔጅመንት አለ። ከዛ ነው የሚቀጥለው። ኦፍ ኮርስ አሁን ፌድ ካት አላረግም ካለ ሞስት ኦፍ ዘ ታይም ማርኬቱ ይቀንሳል ወደ ታች። ፌድ ካት እንደዚህ አይነት ነገር ከሌለ፣ የተለያዩ ዜናዎች ምናምን ከሌሉ ደግሞ ማለት ነው ጦርነት ብቻ ከሆነ ያለው ደግሞ ማርኬቱ ምንድን ነው ሊሆን የሚችለው የሚለውን ነገር ታውቀዋል ኦልሬዲ። ጎልድ ከሆነ ወደ ታች ቡሊሽ ነው የሚሆነው፣ ወይም ፔሩ ከፊቱ ኤክስኤ ዩኤስዲ ወይም ከዩኤስዲ ውጪ ከሆነ ከፊት ያለው ፔር ከዩኤስዲ ውጪ ከሆነ ሲልቨርም ከሆነ ወደ ላይ እንደሚወጣ ይታወቃል። ገባ? ሁሉን ነገሮችን አገናኝተ ነው ትሬድ ስታደርግ ትሬድ የምታደርገው። ዛስ አሁን ሰዎች አንድ ነገር ብቻ ነው መያዝ የሚፈልጉት። አንድ ነገር ብቻ መያዝ አንችልም። ሁሉንም ነገሮችን ዲኤክስ ራሱ ይታያል እኮ። ዲኤክስ ራሱ እኮ ቼክ ታደርጋለህ እኮ። አካሄዱ እንዴት ነው ብለህ ዲኤክስ ዋይ ቼክ ታደርጋለህ። ዲኤክስ ዋይም ቼክ ታደርጋለህ። ሶ እነዛ ነገሮች ሁሉ ሲገናኙልህ ነው ኦኬ በቃ አሁን አም ኮንፊደንስ ብለህ ሴልም ባይም ትገባለህ። አሁን እዚህ ጋር ጎልድን እዚህ ጋር ምንም አይነት ስትራክቸር ቢሰጠኝ ከረንትሊ ቢውልድ አፕ ካላደረገ ሎንግ አልገባም። በቃ ሞስት ኦፍ ዘ ታይም ፖስት አደረግላችሁ ካያችሁ ብዙ ጊዜ ፖስት አላደረግም። ብዙም ትሬድ ስገባ ላታዩን ይችላላችሁ፣ ግን ምገባው ትሬድ በጣም አሪፍ ትሬድ ነው ፖስት ካረግኩ ማለት ነው። ራይት ኮሚኒቲ ውስጥ ያላችሁ ሰዎች ታውቃላችሁ። ኮንፈርሜሽን መጠበቅ አለብን። ዝም ብለን አሁን ላይክ ሲግናል ምናምን ማለቅላችሁ ለዛ ነው ሰዎች ላይክ ላትበላም ይችላል፣ ግን ሲግናል ታስናት ጉድ። ግን አሁን የሚሰጣቸው እውቀት ከሲግናል በላይ ነው ብዬ ነው የማስበው። አሁን በቃ ሁሉን ነገሮች ኮሪሌት ይሆናሉ። ለምሳሌ የሆነ ዳይሬክሽን ልስጣችሁ። መጀመሪያ ማርኬቱ ዴሊ ላይ ምንድን ነው ሾርት ነው ሎንግ ነው? ላይክ ወደ ታች ቀንሶ ነው ወደ ላይ ወጥቶ ነው ያለው? ወደ ታች ቀንሶ ነው ያለው። ኦኬ 4 ሀወር ላይ ወደ ታች ቀንሶ ነው ያለው። ስለዚህ 1 ሀወር ላይም ስናይ ወደ ታች ቀንሶ ነው ያለው። ኮሪሌት ያደረገልን በደንብ ተገናኘልን። ከዛ ኢንትሪ እንፈልጋለን። ኢንትሪ ከመፈለጋችን በፊት ኒውስ ምንድን ነው ያለው? ፌድ ካት ምንድን ነው? ሲፒአይ ምንድን ነው እያለን ያለ ነው? ኦኬ ሲፒአይ እንደዚህ ካለ ኒውሱ እንደዚህ ካለ ስለዚህ ይሄ ማርኬት በቃ ወደ ታች ነው የሚቀንሰው ማለት ነው። ከዛ በኋላ ዲኤክስ ዋይ ልታይ ትችላለህ፣ የጦርነቱን ሁኔታ ልታይ ትችላለህ። ያኔ ሞር ኮንፈርሜሽን አለ ማለት ነው። ስለዚህ እዚህ ጋር ሴል ገብተህ ማርኬት ወደ ታች ወደ ላይ ወደ ታች እዚህ ጋር ቢልም ስቶፕ ሎሴን አይነካም። ከነካም ላይክ ሪስኬን ማኔጅ ስላደረግኩ ምንም ችግር የለውም። ግን የማርኬቱን ዳይሬክሽን አግኝታለሁ። ዊን ነው ለአንተ ማለት ነው። አሪፍ ኤግዛምፕል ነው ብዬ አስባለሁ። ኪዳ አይደል? እሺ ሌላ ማን ነበር የጠየቀኝ? ሌላ ምን ነበር ያሰብኩት ላወራ? እና እንዲህ የሆነ ጥያቄ አለኝ። እሺ እኔ አሁን አሰብኩትና ሬዚስታንስን ማስመር ምናምን አሁን አዲስ ነኝና ማስመር ምናምን ችያለሁ፣ ግን ምን ያክል ነው ማስፋት ያለብን? ላይክ ቦክሱን ስናስቀምጠው ምን ያክል ነው ማስፋት ያለብን? አሁን ካስቀመጥኩት በኋላ ወይ አይነካልኝም፣ ያንን እንትን ሳይነካው ይወርዳል። አሁን ለምሳሌ ሰፖርትን ወይ ሳይነካው ወደ ሬዚስታንስ ይሄዳል፣ ወይ ደግሞ ሬዚስታንስ ሳይነካው ወደ ሰፖርት ይሄድብኛል። ከዛ ደግሞ መሀል ላይ ደግሞ ወይ ደግሞ ትንሽ ሳይነካው ከሄደ በኋላ ይነካዋል። በቃ እዚህ ጋር መጥቷል ብዙ ከገባው በኋላ ደግሞ ስቶፕ ሎስ ቶሎ ይነካዋል። እና ያን ነገር እንዴት ነው ምን ያክል ነው እያሰፋን ማስመር ያለብን? ዛሬ ላይቭ ላይ ያላችሁ ሰዎች በጣም እድለኛ ናቸው። የሚገራርሙ ጥያቄዎች ናቸው የሚጠየቁት። ግር ስላለኝ ሲሪየስ እውነት
ይህንን እንደውም ቆይ ያልገቡ ሰዎች እንቀጣቸዋለን። አልለቀውም ይህን ቪዲዮ እንዴ። እሺ ሶ ማርኬቱ ሬንጅ ውስጥ ከገባ ሳይነካም ወደ ላይ ወደ ታች ሊወርድ ይችላል፣ ኦር ሳይነካ ወደ ላይ ሊወጣብህ ይችላል። ሶ እሱን ነገር አይደንቲፋይ ብታደርገው አሁን በጣም ሶስ ናት ባይዘው ብዙ ሰዎች የማያውቁት ነገር የትኛው ሴሽን ላይ ነው ያለው? መጀመሪያ ኒውዮርክ ሴሽን ላይ ነው፣ ኤዥያ ሴሽን ላይ ነው ወይስ ለንደን ሴሽን ላይ? አይ አሁን ልክ ማርኬቱ ወደ ኒውዮርክ ሴሽን ሲገባ ኦኬ ትዘጋጃለህ። አሁን ገባ መጀመሪያ አውቃለሁ ኦልሬዲ ማርኬቱ ምን አይነት ቫይቭ ነው የሰጠ፣ ባይኖ ሴል ነው የሰጠ። ኪ ሌቨልን ላይክ ቲክ አድርጋል። ለምሳሌ ሳፖርት እና ሬዚስታንስ ዞንን ቲክ አድርጋል። እዚህ ጋር አንዴ ቆይ ሴሽን ለምን አላበራላችሁ? ለምሳሌ እዚህ ጋር አሁን ይኸው ማርኬቱ እዚህ ጋር ትንሽ ሬንጅ ውስጥ ነበር ያለው፣ ሬንጂንግ ላይ ነበር ያለው፣ ሬንጅ ያደረገ ነበር ማርኬቱ እዚህ አካባቢ ማለት ነው። አይታል ሶ ልክ ወደዚህ ወደ ዛሬውን ማርኬት የዚህን ሳምንት ማርኬት ላሳያቸው። ሶ እዚህ ጋር ሬንጅ እያደረገ ነበር፣ ግን ልክ ወደ ኒውዮርክ ሴሽን ሲገባ ትጠነቀቃል። ገባ ወደ ኒውዮርክ ሴሽን ሲገባ ማርኬቱ ሪአክት የሚያደርገው ሞስት ኦፍ ዘ ታይም ኒውዮርክ ሴሽን ላይ ነው። አሁን እዚህ ጋር እቺ የ15 ሚኒት ሰፖርት እና ሬዚስታንስ ልትል ትችላለህ፣ ግን ማርኬቱ ወደ አንተ ሴሽን ከገባል እቺ ግራ ታጋባለች ትንሽ። ቆይ አንዴ ሬንጅ ውስጥ የገባ ማርኬትን ልፈልግና ላሳያችሁ። እሺ ሶ ይሄንን ካየ አሁን እዚህ ጋር ካየ ይሄ ሲድኒ ነው። ቢጫውን ላጥፋትና ሲሪ አልጠራውሽም እንዴ አሃ ትላለች እንዴ መስማ ሲድኒ ስል ሲሪ ያልኩ መስሏት። እሺ እዚህ ጋር የሲድኒ ሴሽን ላይ ያለ ነው። ሶ አሁን ሲድኒ እና ቶኪዮ ላይ ሬንጅ ውስጥ ገብቷል ማርኬቱ። አይታል ወደ ታች ወደ ላይ ያለ ነው። አሁን አንተ እዚህ ጋር ቲክ አድርገህ ሊሆን ይችላል፣ ግን ማርኬቱ ኒውዮርክ ሴሽን ላይ ማለት ነው። ኒውዮርክ ሴሽን ላይ አሁን ሳፖርት ኤሪያችን ነው፣ ሳፖርት ቲክ ያደረግነው ኤሪያችን ነው። ሶ ማርኬቱ ኒውዮርክ ሴሽን ላይ ልክ ሲገባ ጥንቃቄ ታደርጋለህ። አሁን ኒውዮርክ ሴሽን ላይ ልክ እንደገባ ምን አይነት ቫይብ ነው የሰጠ ያለው የሚለውን ነገር ታያለህ። ገባ ከዛ በኋላ አሁን ሴል ለመግባት ትዘጋጃለህ ማለት ነው። አሁን እዚህ ጋር ሴል የገባ ቢሆን ምንድነው የነካሁት? ሾርት እዚህ ጋር የገባ ቢሆን ልክ እዚህ ጋር ሺፍት ሲያደርግልህ ሾርት የገባ ቢሆን አሪፍ የሆነ ሪስክ ቱ ሪዋርድ ሬሽዮ ታገኛለህ ማለት ነው። ሶ ሁሌም ማወቅ ያለብህ ነገር ማርኬቱ ሬንጅ ውስጥ ከገባ በኋላ ኦር ሳፖርት እና ሬዚስታንስ ዞን ላይ ከገባ በኋላ የአንተ ሴሽን ጋር እስኪመጣ ድረስ መጠበቅ አለብህ። ለንደን ሴሽን ላይ ምን አይነት ቫይብ ነው የሚሰጠው የሚለውን ነገር ታያለህ። ሶ ለንደን ሴሽን ላይ የኤዥያን ሃይ ማርኬቱ ዳውን ትሬንድ ከሆነ የኤዥያን ሃይ ቴስት እስከሚያደርግልህ ድረስ ታያለህ ማለት ነው። ሶ ከዛ በኋላ የኤዥያን ሃይ ቴስት ካደረገልህ በኋላ እዛ ጋር ሴል ትገባለህ። መጀመሪያ ግን ሁሌም እንደምለው ማርኬቱ የከፈተበትን አከፋፈት ማየት አለብህ። ደግሞ ባይ የምትገባ ከሆነ ማርኬቱ ሳፖርት ኤሪያ ላይ የኤዥያን ሎ ነክቷል ወይ የሚለውን ነገር ማየት አለብህ። አንዳንዴ ከኤዥያ ሎ ወደ ታች ሊወርድ ይችላል። ዛስ ወይ ስቶፕ ሎሳችንን ወደ ታች በደንብ ዝቅ የምናደርገው። ከዛ በኋላ ኦኬ ያንን ቴስት ካደረገ በኋላ ወይም በሌላው ቋንቋ ሊኩዲቲ ይባላል። ያንን ሊኩዲቲ ቴስት ካደረገ በኋላ ባይ ትገባለህ ማለት ነው። ካች እንድታደርገው ቀደመ ማለት ነው። ስለዚህ ሳፖርት ሬዚስታንስ ኤሪያን ቲክ ታደርጋለህ።
ከዛ ባውንስ አፕ ኤንድ ዳውን ሲያደርግ ወደ አንተ ሴሽን ይገባል። ዛት ሚንስ ኒውዮርክ እና ለንደን ኦቨርላፕ የሚያደርጉበት ቦታ ላይ ይመጣል። ስለዚህ ልክ ኦቨርላፕ ሲያደርጉ ዛት ሚንስ አሁን ላይ ባለው ዴይሊ ታይም ሴቭ መሰረት ከ9 ሰዓት ጀምሮ ነው ኒውዮርክ የሚከፈተው አይደል? ልክ 9 ሰዓት ሲሆን ትጠብቃለህ ማለት ነው። መች የኤዥያን ሎ ቴስት እስከሚያደርግ ድረስ ትጠብቃለህ። እዛ ቦታ ላይ መጥቶ ቢውልድ ሲያደርግልህ እዛ ቦታ ላይ ባይ ትገባለህ ማለት ነው። ሎ ላይ ቴስት ካደረገ ትሬንዱ ደግሞ ዳውን ትሬንድ ከሆነ የኤዥያ ሀይ ላይ ሊኩዲቲ ከወሰደ በኋላ ኦር እዛ ሊኩዲቲ ላይ ማግኘት ትችላለህ። ሪስኪ ትሬድ መውሰድ ከፈለግ ሴል ትገባለህ ማለት ነው ሬዚስታንስ ኤሪያ ላይ ኦር ያን ሬዚስታንስ ኤሪያ ሰብሮ ወደ ታች ቴስት ያደርግ ባይ ትገባለህ ማለት ነው። እንደገና በፕራይስ አክሽን ማለት ነው። ግልጽ ነው? ግልጽ ነው። ስለዚህ አሁን በቃ ግዴታ ሊኩዲቲን መጠበቅ አለብህ ማለት ነው። መጠበቅ አለብህ፣ ሴሽንህን መጠበቅ አለብህ። ጀስት ራንደም ትሬድ እንዳትገባ ሴሽንህን ማየት አለብህ። በጣም ኢምፖርታንት። እሺ በጣም ይዌልካም። እሺ ጋይስ ስለዚህ እንትን ነው ማለት ነው። ጎልድ ትሬድ የምናደርገው ኒውዮርክ ላይ ነው ማለት ነው። ኒውዮርክ ሴሽን ላይ ነው ማለት ነው። ያ ሞስት ኦፍ ዘ ታይም ኒውዮርክ እና ኤዥያ ማን ነው ኤዥያ አልኩት። በስመ አብ ኒውዮርክ እና ለንደን ለንደን ኦቨርላፕ ሲያደርግ ያኔ ነው ጎልድን በደንብ የምታየው። ግን ሞስት ኦፍ ዘ ታይም ምን ይሆናል መሰለ ከረንትሊ ማርኬቱ የሰጠ ያለው ቫይቭ ኤዥያ ላይ ከከፈተ በኋላ የኤዥያን ሀይ አንዳንዴ ቴስት ሲያደርግ እንትን ይመለሳል። ግን ሁሌም መጠበቅ አለብን። ኒውዮርክ ታይም ላይ ወደ ታች ሁሌም ትሬንዱን ማየት አለብን። ሶሪ ዳውን ትሬንድ ከሆነ ያንን ቦታ ቴስት እስከሚያደርግ ድረስ ትጠብቃለህ። ከዛ እዛ ቦታ ላይ ሴል ትገባለህ። የኤዥያን ሀይ ማለት ነው። ዛስ ዋይ ኤዥያ ታይም ላይ ትሬድ አታርጉ የሚባለው ለዛ ነው። ምክንያቱም ባትሪ ለው እያለች ነው ፒሲ አንዴ ከዚህ በኋላ በዴስክቶፕ አደርጋለሁ ገባውን ላይ ሶ ጋይስ አይ ቲንክ ግልጽ ነው ብዬ አስባለሁ። ስለዚህ የኤዥያን ሎ እና ሀይ ቴስት ሲያደርግ ያኔ ነው ትሬድ የምትገቡት ማለት ነው። ግልጽ ነው። አይ ቲንክ ጥሩ ሴታፕ እየሰጠኋችሁ ነው ያለሁት፣ ጥሩ ክላሪቲ እየሰጠኋችሁ ነው ያለሁት። በደንብ ቀስ በቀስ ሞር ስንቆይ ደግሞ በደንብ የገባችሁ ይመጣል። ሞር ስንቆይ በደንብ የገባችሁ ይመጣል። ባይ ዘ ዌይ እኔ ያው ገና አንድ ወሬ ነው በሁለተኛው ቀን ነው ሊም አካውንት ብሎ አርጀ በጣም አሪፍ ባይ ዘ ዌይ ያም ተፈልጎ ነው ላይክ ብሎ ማድረጋችሁ ተፈልጎ ነው። እሱን መጨረሻ ላይ እነግራችኋለሁ ለምን እንደሆነ። ብሎ ማድረጋችሁ ላይክ ብሎ ያላደረገ ሰው ፕሮፊታብል አይሆንም። መጀመሪያ ሰው ብሎ አድርጎ ነው ፕሮፊታብል የሚሆነው። ምንም ችግር የለውም። ኦኬ ብሎ ስላደረገ ቅር እንዳይል። አንዲት ጥያቄ ነበረኝ። እሺ አባቢ እንትን ማለት ነው ማለት በአይሲሲ ስትራቴጂ በጣም የተሸወርኩኝ ማለት እኔ ብቻ ሁላችንም ምን አላውቅም ብቻ እንትን ሲያደርግ አንዳንዴ ፌክ አውት ያጋጥመናል ማለት ነው። ኢንዲኬሽን ጠብቄ ኮሬክሽን ሲያደርግ ተመልሶ ወደ ኋላ እየተመለሰ ምናምን ማኒፑሌሽን ያደርገኛል ማለት ነው። እንዴት ነው ማቀበት ማለት እንትን ካንድል ስቲክ ፓተርኖችን እኛ እንከተልም አይደለ? በዚህ እንትን ኦኬ እሺ ሱሉ ጋር እሺ ምርጥ ጥያቄ ፒተር ፓብሎ ነው። ኦኬ ፓብሎ ነው ፒተር ነው። እሺ ከረንትሊ የትሬድ ባይ ኤስአይ ላይክ በጣም እሱ ራሱ የተበላ ነው ያለው ሞስት ኦፍ ዘ ታይም ዛትስ ዋይ አሁን ፉሊ የትሬድ ባይ ኤስአይን ማልከተለው ፕራይስ አክሽንም መከተለው ለዛ ነው። አሁን ትሬድ ባይ ኤስአይ ምንድነው የሚሰጣችሁ በሳምንት ውስጥ በወሩ 3 ትሬድ ብቻ ሊገባ ይችላል። ስዊንግ ትሬደር ነው እሱ። ፕሬዲክት የሚያደርገው እስከ ባለፈው ጦርነት ድረስ አሪፍ ነበር። ፕሬዲክት የሚያደርገው ወደ ላይ ይወጣል ሲል ወደ ላይ ይወጣል ማርኬቱ፣ ወደ ታች ይወርዳል ሲል ወደ ታች ይወርዳል ማርኬቱ። ፕሬዲክት የሚያደርግበት ወይ ጥሩ ነበር። ግን ከረንትሊ የእሱ ጥፋት ብዬ ማስበው ላይክ ሂስ ቱ ቢግ ባት የእሱ ጥፋት ብዬ ማስበው አንዳንድ ቴክኒካል ነገሮችን ኒውሶችን ምናምን በደንብ እንትን አይልም።
እንትን አይልም አይከተልም። በጣም እሱ አሁን አይ ቲንክ ሀብታም ስለሆነ ነው መሰለኝ ብዙም ቢያጣም ብዙ ሚሊዮን ስለሆነ የሚያተርፈው ሲከስርም እንደዛ ስለሆነ በትንሽ አማውንት ትሬድ ለሚያደርግ ሰው ምንድን ነው የጨው ሶሪ ሄድ ሴት ስላደረኩ እኔ ጋር በጣም ነው የሚጨው። እሺ ጋይስ ሶ አላ ፓብሎ ኦኬ ዛስ ዋይ አሁን ላይክ ፌድ ካት ምንድን ነው ላይክ እሱን ነገር ክሊርሊ እንትን አይልም አያሳይም ትሬድ ባይ ኤስአይ እሱ የሚመቸኝ ነገር ምንድን ነው ትሬዲንግን በጣም ሲምፕል በሆነ ወይ ነው የሚያስረዳው ለሌሎች ኮምፕሊኬት አያደርገውም። ዛስ ዋይ የሚመቸኝ ኤንድ አሁን ከረንትሊ ባለው ሲቹዌሽን እንትን ባትል ጥሩ ነው። ፕራይስ አክሽንን ብቻ ብትከተል ጥሩ ነው ብዬ አስባለሁ። ከረንትሊ ባለው ሲቹዌሽን ማለት ነው። ኦኬ ላይክ አንዳንዴ በጣም ብዙ ብር ያላቸው ትሬደሮች እነሱ ቢያጡም ባያጡም ብዙም ምንም ስለማይመስላቸው የሚሰጡት ፕሪዲክሽን ግን ትናንሽ ትሬደሮችን አፌክት ያደርጋል። ስለዚህ ፕራይስ አክሽንን ከረንትሊ ብትከተል አሪፍ ነው። ኦኬ ቅድም ያልኩትን ነገር የኤጃን ሎ የኤጃን ሀይ ትሬንዱን ከዛ በኋላ ደግሞ ኒውሶችን ሲሽን እነዚህን ነገሮች ኮሬሌት አድርገህ ሙሉ ትሬድ የምታደርግ ከሆነ ፕሮፊታብል ትሆናለህ። ግን ትሬድ ባይ ኤስአይ ከረንትሊ ትንሽ እንትን እያለ ነው። አክቹዋሊ ኦብቪየስሊ ሁሉም ትሬደር ነው የተባለው ሰሞኑን ባለው ፕሬዲክሽን ማለት ነው። ምክንያቱም በጣም ቢግ የሆነ ጦርነት ነው የኢራንና የዩኤስ በት ጦርነቱ ቢግ ሲሆን በዛ ልክ ጎልድ እንደ ጦርነቱ ከሆነ ቱ ቢ ሆነስት 6000 መግባት ነበረበት። ጎልድን እዚህ ጋር ነበር ኤክስፔክት የምናደርገው ከዚህ ከ6500 ምናምን ላይ ነበር ኤክስፔክት የምናደርገው። እንደዚህ ይቀንሳል ብሎ ማንም እኔም እኮ ይዤው ነበር እኔ ራሱ ሎንግ ይዤው ነበር ይዤው ነው ይወርድብኝ እንጂ ኦልታይም ሃይ ድረስ ነበር ያሰብኩት። እንደው በቃ እስከ ኦልታይም ሃይ ከወጣ ይበቃኛል ብዬ ነበር ያስኩት። ሁሉም ትሬደር ነው የተበላው። አየህ አንተ ብቻ አይደለም። እሺ ፓብሎ ብራዘር ሁሉም እንትን ነው ላይክ ትሬድ ባይ ኤስአይ ብቻ አይደለም። ሁሉም አይ ዶንት ኖ ቲጃር ምናምን የሚባለው ልጅ አይቻላል እኔ ብዙ ግን ሁሉም ሎንግ አስበው ነበር እና ኢቨን አንዳንድ ትሬደሮች ትሬዲንግ ምንም ማያውቁ ትሬደሮች ሎንግ እያሉ ምናምን እያሉ ነበር። እነሱ እንደ ድንገት ነው ሳያወሩ የቀሩት እንትን ላይ ወጥተው ቲክቶክ ላይ ወጥተው ግን ሁሉም ያሰበው ሎንግ ነበር። በት ኢት ሃፐንስ ማርኬቱን ማዘዝ አንችልም። ስለዚህ ከረንትሊ ፕራይስ አክሽንን ብቻ ትሬድ ብታደርግ ይሻላል። ግልጽ ነው አባቢ? አዎ ግልጽ ነው። እሱ ብታደርግ ይሻላል። እና አሁን ይህንን ቪዲዮ ማለት ነው እንደገና ሀሳቤን ቀየርኩ እለቀዋለሁ ዩቲዩብ ላይ የኤአዩ ሳይሆን የትሬዲንግ ዩቲዩብ አለኝ ታውቃላችሁ አይደል? አክቹዋሊ እናንተ የምታውቁት እሱ ነው። እሱ ላይ ነው የምለቅላችሁ የላይቭ ሴሽን ከዚህ በፊት የምለቅላችሁ ላይ ማለት ነው። ይሰማል እንዴ? ያ ይሰማል። እሱ ላይ ለቅላችኋለሁ። ደጋግማችሁ ይህንን ቪዲዮ እዩት። በቃ በጣም አሪፍ ቪዲዮ ነው። ሜቢ ይህንን ኤዲት ላስደርገው ይችላሉ። በጣም ምርጥ ፖይንት ነው ብዬ አስባለሁ። እሺ አንድ ጥያቄ የብሬክ አውት እና ፌክ አውት ሲሆን እንዴት ኢዝሊ እናውቀዋለን? እስኪ ብሬክ አውት እና ፌክ አውት ሲሆን ኦኬ እዚህ ማርኬት ላይ ፌክ አውትን አይደንቲፋይ እዚህ ጋር ልፈልግላችሁ ፌክ አውት ያደረገበትን ቦታ ያ እቺ ቦታ ናት። ለምሳሌ አሁን ይህ ቦታ ፌክ አውት ስለሆነ በደንብ እኔም ማየት አለብኝ።
ክሊር የሆነ ፌክ አውት ያለው የቱ ጋር ነው? እዚህ ጋር ኦኬ። ብዙ ሰዎች የሚበሉት ፌክ አውትን ሎወር ታይም ፍሬም ላይ ነው። ስለዚህ ሎወር ታይም ፍሬም ላይ አድርግ። እሺ ሀበሻ ሶሻል ነው። ያ ሞስት ኦፍ ዘ ታይም ፌክ አውቶችን ላይክ ሰዎች የሚበሉት ሎወር ታይም ፍሬም ላይ ትሬድ ሲያደርጉ ነው ፌክ አውት የሚያጋጥማቸው ማለት ነው። ሶ ለምሳሌ አሁን አንዴ እዚህ ቦታ ላይ እንግባ። ኦኬ አሁን ይሄ ቦታ ሰፖርት ሬዚስታንስ ዞን ነው የ15 ሚኒት ማለት ነው። 15 ሚኒት ሰፖርት ሬዚስታንስ ዞን ነው። በት እዚህ ጋር አሁን ማርኬቱ ምን አደረገ? ይህንን ቦታ ሰብሮ ወጣ ወደ ላይ። እዚህ ጋር ስትራክቸር ቢውልድ አፕ ያደረገ ነበር ካየ አንዴ እዚህ ጋር 15 ሚኒት ላይ ሃይር ሃይ ሎ ቢውልድ አፕ ያደረገ ነበር። ከዛ በኋላ ተመለሰ። አሁን እዚህ ጋር ብሬክአውት ይመስላል ቴስት አደረገ አይደል? እንደገና ወደ ላይ ወጣ። ሶ ሞስት ኦፍ ዘ ታይም አስ ኤ ትሬደር ማርኬት ይህንን ቦታ ሰብሮ ወደ ላይ ከወጣ በኋላ ተመልሶ ወደ ላይ ሲወጣ ምንድነው ብለን ነው የምናስበው? ባይ ሆናል ብለን ነው የምናስበው ማርኬቱ አይደል? ስለዚህ ማርኬቱ ግን ምን ሆነ? ተመለሰ ወደ ታች። ግን ይህንን ማርኬት ሃየር ታይም ፍሬም ላይ ብናደርግ ሞስት ኦፍ ዘ ታይም ለፌክ አውት ተጋላጭ አንሆንም። አሁን ሃየር ታይም ፍሬም ላይ ስታይ እኔ የጠፋብኝ ለዛ ነው። 1 ሆር ላይ የፈለግኩ ነበር ፌክ አውት። 1 ሆር ላይ እና 4 ሆር ላይ ትሬድ የምታደርግ ከሆነ አይደንቲፋይ ለማድረግ ሃየር ታይም ፍሬሞችን የምትጠቀም ከሆነ ብዙም ለፌክ አውቶች ተጋላጭ አትሆንም ማለት ነው። ስለዚህ ከዚህ በኋላ ትሬድ ስታደርግ ኦልሬዲ ፌክ ስለሆነ አይደንቲፋይ ለማድረግ ይከብዳል ፌክ አውት እንደ ስሙ ማለት ነው። ግን ተጋላጭ አለመሆን ትችላለህ ሃየር ታይም ፍሬም ብቻ በመጠቀም ማለት ነው። ትሬንዱን ካወቅ ትሬንዱ ዳውን ትሬንድ ከሆነ ኦር አፕ ትሬንድ ከሆነ ሃየር ታይም ፍሬም ላይ እሱን ዞን ማርክ ካደረግ ሞስት ኦፍ ዘ ታይም ለፌክ አውት ተጋላጭ አትሆንም ማለት ነው። የአይሲቲ ትሬደሮች ናቸው ሞስት ኦፍ ዘ ታይም ስለነዚህ ነገሮች ተጋላጭ የሚሆኑት ማለት ነው። ስለዚህ እነዚህ ነገሮች ላይ እንዳያጋጥሙ ከፈለግ ሃየር ታይም ፍሬም ላይ ብቻ ትሬድ ማድረግ አለብን ማለት ነው። ግልጽ ነው? በጣም ግልጽ ነው። አሪፍ፣ በጣም አሪፍ። ቴንክ ዩ ዌልካም ጋይስ። 33 ደርሰናል አንሰን ማለት ነው። ስለዚህ የቀሩት 1000 ምናምን ሰዎች 300 ምናምን ሰዎች ዩቲዩብ ላይ ለማየት ነው የጠፉት። ሶ እሺ በቃ ሰብስክራይብ አድርጉ። አሁን ዩቲዩብ ላይ ያያችሁ ከሆነ ልጆች ሰብስክራይብ አድርጉ። ወይ ሰብስክራይብ አታረጉም ወይ ላይቭ አትከታተሉም። አንድ የመጨረሻ ልጠይቅህ። እሺ ቅድም አሁን ሴሽኑን ተጠቅመን እንዴት ኦፕን እንደምናደርግ ነግረን ነበር። አሁን ለምሳሌ የኤዥያን ሴሽንን አይተን ከዛ ወይ ኒውዮርክ ላይ ምናምን የኤዥያን ሴሽን ተጠቅመን ፖዚሽን ኦፕን ልናደርግ እንችላለን፣ ወይ ሾርት ማለት ነው። አሁን ግን የምጠይቅህ ያንን ሴሽን ከከፈትን በኋላ መጨረሻ ላይ ደግሞ ሴሽኑን ተጠቅመን ነው የምንዘጋው? ኖ አይደለም። አሁን ሴሽንን መጀመሪያ ምን እንደሆነ ማወቅ አለብን መጀመሪያ ማለት ነው። በጣም አሪፍ ጥያቄ ነው። ባይዘው ሰው እንደዚህ ግራ ይጋባል ብዬ አስቤ ሞስት ኦፍ ዘ ታይም ግራ ይጋባል አክቹዋሊ። አሁን ለምሳሌ ኒውዮርክ ሴሽን ላይ ልክ ሲገባል ኢንትሪ ያገኘ አይደል? ኒውዮርክ ሴሽን ላይ የገባው ኢንትሪ ቴክ ፕሮፊትን የምታደርገው የፕሪቪየስ 1 ሆር ሎ ላይ ኦር የዴይሊ ሃይ ላይ ነው የምታደርገው። ለምሳሌ አሁን ይህንን አንዴ ሪሙቭ ላድርግ ድሮይንጉን ማለት ነው። ለምሳሌ ይሄ ማርኬት ወደ ላይ ሊወጣ ይችላል ብለን እናስብ። ኦኬ አሁን ይሄ ኒውዮርክ ሴሽን ነው ብለን አስብ። ሴሽን አብርተናል። ላይክ ሴሽኑን የምናበራው ጀስት ለማየት ብቻ ነው። ኦኬ ሴሽኑን የምናበራው ኒውዮርክ ሴሽን እንደገባ ለማየት ብቻ ነው። አሁን ይሄን ሴሽን ሳበራው
ጀስት ለማየት ብቻ ነው የማበራው። ለንደን ሴሽን ምኑ ጋር ነው ያለቀው፣ ቶኪዮ ሴሽን ምኑ ጋር ነው ያለቀው፣ ከዛ ኒውዮርክ ሴሽን ምኑ ጋር ነው የሚሉን ነገር ለማየት ብቻ ነው ያበራሁት ማለት ነው። ከዛ በዛ መሰረት ትሬድ ለማድረግ ብቻ ነው የገባሁት። ግን አሁን ማርኬቱን እዚህ ጋር ሎንግ ፖዚሽን ብገባ ይሄ የኤዥያ ሎ ነው ብለን እናስብ። እዚህ ጋር ስናይፐር ኢንትሪ ገብተናል እንበል። ሶ እዚህ ጋር ስናይፐር ኢንትሪ ከገባን ታርጌታችንን የምናደርገው ታርጌት 1 ብለው ታርጌታችንን የምናደርገው እዚህኛው የ1 ሀወር ሃይ ላይ ነው ማለት ነው። ማርኬቱ ሪአክት ያደረገበት ቦታ ላይ ማለት ነው። ስለዚህ ማርኬቱ እዚህ ቦታ ደርሶ ወደ ታች ሊመለስ ስለሚችል ታርጌታችንን የምናደርገው እዚህ ላይ ነው የምናደርገው ማለት ነው። ሪስክ አደርጋለሁ ካልክ ወደ ላይ መውሰድ ይችላል። ከዚህ በላይ ግን ማርኬቱ ሪአክት ያደረገበት ቦታ ላይ ማድረግ ትችላለህ ማለት ነው። ዴይ ትሬደር ከሆንኩ ደግሞ 15 ደቂቃ ላይ አድርገህ በዚህ መልኩ ማየት ትችላለህ። ማርኬቱ ሪአክት ያደረገበት ቦታ ላይ ነው ቴክ ፕሮፊትን የምታደርገው። ገባ? እዚህ ጋር አሁን እዚች ጋር ወደ ላይ ለመውጣት ሞክሮ ነበር አይደል? ከዛ ተመለሰ። ስለዚህ እዚህ ጋር ደርሶ ወደ ላይ ሲወጣ አሁን ይሄ ማርኬት ወደ ላይ ይወጣል እያልኳቸው አይደለም፣ ባይ እንዳገቡ ለማሳየት ብቻ ነው። ኦር ደግሞ ሌላ እንትን ላይ ልግባሽ። ለምሳሌ እዚህ ጋር ነው አሁን እዚህ ጋር ሾርት ፖዚሽን መግባት ብንፈልግ እዚህ ጋር ሾርት እንዲገባ ማለት ነው። ኒውዮርክ ላይ ነው እንበል። ይሄ ሾርት የገባው አሁን ቴክ ፕሮፊትን የምታስቀምጠው ከዚህ በታች እዚህ ጋር ነው የምታስቀምጠው፣ እዚህ ጋር አይደለም። ምክንያቱም ማርኬቱ ይሄን ቦታ ባውንስ እንደሚያደርግ ግልጽ ነው፣ እዚህ ጋር እንደሚመጣ ግልጽ ነው። ገባ? ሞር ግን ሆልድ አደርጋለሁ ካልክ ወደ ታች ማውረድ ትችላለህ። ግን ይሄን ቦታ ማየት አለበት። ዛት ሚንስ እንደ ሬክታንግል ይሄ ቦታ ማለት ነው። ይሄ ቦታ ምንድነው? የፕሪቪየስ ሰፖርት ኤሪያ ነው። የፕሪቪየስ ሰፖርት ኤሪያ ላይ ቴክ ፕሮፊትን ታስቀምጣለህ ማለት ነው። ይሄን ቦታ ነክቶ ወደ ላይ ሊመለስ ይችላል የሚሉን ቦታ ነው የምታየው። ኦር የፕሪቪየስ ሰፖርት ወይም ሴል ምገባ ከሆነ የፕሪቪየስ ዲማንድ አይ ሚን የፕሪቪየስ ሰፖርት ኤሪያ ነው የምታየው። ባይ ምትገባ ከሆነ ደግሞ በሌላ ቋንቋ ነው የምላችሁ። ባይ ምትገባ ከሆነ ደግሞ የፕሪቪየስ ሬዚስታንስ ኤሪያ ላይ ነው ታርጌትን የምታስቀምጠው ማለት ነው። ታርጌት ግን እንደ ቀኑ ይወስናል። በጣም ኃይለኛ ቮለታይሊቲ ያለበት ቀን ላይ ልተወው ትችላለህ። በቃ ዝም ብሎ ይቀጥል ብለህ በጣም እየወጣ ከሆነ ማርኬቱ አንዳንዴ ደግሞ ምንም የሚጨበጠው ነገር ማርኬቱ ካጣ ብሬክ ኢቭን አድርገህ ታርጌትን ቀንሰ ኦር ፓርሻል ወስድ ልትወጣ ትችላለህ ማለት ነው። ብዙ አይነት መንገዶች አሉ ቴክ ፕሮፊት የምታደርግበት ቦታ ማለት ነው። ቴክ ፕሮፊት የምታደርግበት ብሬክ ኢቭን ማድረግ ትችላለህ፣ ፓርሻል መውሰድ ትችላለህ፣ ታርጌትን ደግሞ መቀነስ ትችላለህ። እስከዚህ ድረስ ደግሞ አሁን ባይገብተህ እስከዚህ ድረስ አልጠብቅም ካልክ እስከዚህ ድረስ ማድረግ ትችላለህ ታርጌትን ማለት ነው። ኦቨርኦል ያንተ ሪስክ ቱ ሪዋርድ ሬሽዮን የሚወስነው ማለት ነው። ግልጽ ነው? አዎ ግልጽ ነው። ስለዚህ ከሴሽን ጋር ሳይሆን ከሴሽን ጋር ሳይሆን ሃይ እና ሎውን ነው የምታየው። እሺ አሪፍ ቴንክ ዩ። ኦኬ ጋይስ ይሄን ይመስላል የዛሬው ሴሽናችን። የቲሞ ቻሌንጃችንን አፕዴት ማን ነው ሃይ የሚለው? ሃይ አሁን በዚህ ሰዓት ልንጨርስ እኮ ነው። እሺ ኦልሞስት ጨርሰናል ላይቭ ሴሽናችንን። ሰሞኑን ማስበው ነገር አለ፣ አፕዴት አረጋችኋለሁ የኛ ኮሚኒቲ ላይ ማለት ነው። ስለዚህ እንገናኛለን ኔክስት ላይቭ ሴሽናችን ግን አንዲ ኦኬ እሺ ምን ታስባለህ? አሁን ጎልድን ኤክስፔክት የመጨረሻውን ብዬ ነው። ኦኬ ኤክስፔክቴሽን ጎልድን ኤክስፔክት ማድረገው ስቲል ነው ሎንግ ይሆናል ብዬ አላስብም። ስቲል ነው ግን እዚህ ቦታ ላይ የታለ እዚህ አካባቢ ባውንስ አፕ ኤንድ ዳውን ሊያደርግ ይችላል ብዬ አስባለሁ። እዚህ አካባቢ ማለት ነው። በጣም ከሄደ ከዚህ ወደ ላይ ሊወጣ አይችልም። ከረንትሊ ዲስ ዊክ ማለት ነው። ሜቢ ነገ ፖል የሚያወራው ነገር ይወስናል። በጣም ነገ ፖል የሚያወራው ነገር ይወስናል።
ስለዚህ ለምሳሌ አሁን እዚህ ጋር እንደዚህ አይነት ነገር ሊሰጠን ይችላል፣ እንደዚህ አይነት ቫይብ ማለት ነው። ከዛ በኋላ አሁን ከዚህ ሙቭመንት በኋላ በኃይለኛው ወደ ታች ሊወጣ ይችላል፣ በኃይለኛው ወደ ላይ ሊቀጥል ይችላል። አሁን እዚህ ጋር ኮንሶሊዴሽን ነው ኤክስፔክት ማድረገው እዚህ አካባቢ ላይ ማለት ነው። ጎልድ ደግሞ ስትራክቸር የሚባል ነገር ጠብቆ አያውቅም። አንዳንዴ ወሰድ አድርጎ መለስ ሊያደርጋት ይችላል። እዚህ ጋር ስካልፐሮችን ለመብላት እዚህ ጋር ወደ ላይ ሄድ ብላ ወደ ታች ልትመለስ ትችላለች። እንደዚህ አይነት ነገር ነው የምጠብቀው ማለት ነው። ከዛ በኋላ ግን ኔክስት ዊክ ያለውን ኒውስ እነዚህ ሰዎች ለምንድን ነው ካላንደር ላይ እንግባና ይሄ ዲስ ዊክ ነው። ኔክስት ዊክ ያለውን ኒውስ እናያለን ማለት ነው። ኔክስት ዊክ ሰኞ ምንም ከባድ ኒውስ የለም። ፍላሽ ፒኤምአይ ነው። ማክሰኞም የለም። ታርስዴይ ኔክስት ዊክ ብዙም ትልቅ ኒውስ የለም። በት ጦርነት አለ። ገባችሁ? ጦርነት ስላለ የሆነው ነገር አይታወቅም። ኮንሶሊዴሽን በአብዛኛው ኮንሶሊዴሽን የሚሆነው ማለት ነው። ኮንሶሊዴት ሊያደርግ ይችላል። ግን አዲስ የሆነ ጦርነት ካለ ትራምፕ ደግሞ ብድግ ብሎ ሊያወራ ይችላል። ሙሉ ሲመጣ ያኔ ማርኬቱን ያንቀጠቅጠው ይችላል፣ ትራምፕ ሲያወራ ማለት ነው። ግን አሁን ከረንትሊ ኮንሶሊዴሽን ነው ኤክስፔክት የምናደርገው። አንተ የሚገርም ኢንትሪ ነው የገባ ነው እዚህ ካያቸው ብንገባ አሪፍ ነበር። ኤኒዌይስ ይህን ይመስላል የዛሬው ሁላችሁም ባይ ባይ በሉ እናልኩ። የዛሬው ሴሽናችን ይህን ይመስላል። ዩቲዩብ ላይ የምታዩ ሰዎች እናንተ የሚሆን ጥያቄ ደግሞ ጻፉ፣ ጥያቄያችሁን ጻፉ። ሁሌም እንደምለው ጻፉ። ካልጻፋችሁ አትይዙትም፣ ጥያቄያችሁን ይጠፋባችኋል ማለት ነው። ይህን በጣም ዘ ቤስት ላይቭ ሴሽን ሶፋር የዛሬው በጣም የሚገራርሙ ጥያቄዎች ጠይቀዋል። በጣም ጠቃሚ መልስልኝ። ምን ተጠይቄ ነው መልስልኝ? ማርኬት ወደታች ኤፍቪጂ ፌር ቫልዩ ጋፕ እኔ የአይሲቲ ትሬደር አይደለሁም ጋይስ። ኤፍቪጂ ፉል ባክ ሲያደርግ እንዴት ነው ማወቅ የምንችለው ነው? ፉል ባክ ሲያደርግ 1 ሀወር ላይ ስትራክቸር ቢልድ አፕ ያደርጋል። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ቢልድ አፕ ያደርግላቸዋል። ለምሳሌ እዚህ ጋር ባይ መግባት ከፈለጋችሁ ማርኬቱ ከዚህ ተነስቶ አሁን እዚህ ጋር ሃየር ሃይ ሃየር ሎ ሰርቷል። እዚህ ጋር ሃየር ሃይ ሰርቷል። ሌላ ሃየር ሎ ከሰራ አሁን እንጠብቃለን ማለት ነው። ስለዚህ ሃየር ሃይ ሃየር ሎ እየሰራ ይሄዳል ማለት ነው ማርኬቱ። አሁን ይሄ ማርኬት ልክ እንደዚህ ሊሆን ይችላል። ሃየር ሃይ ሃየር ሎ ሰርቶ ግን ኮንሶሊዴት ሊያደርግ ይችላል። ሞስት ኦፍ ዘ ታይም ሰዎች ግራ የሚጋቡት ለዛ ነው። ስለዚህ ፌር ቫልዩ ጋፕ ማለት ፉል ባክ ነው በአይሲቲ ቋንቋ፣ በፕራይስ አክሽን ቋንቋ አይሲቲ ነው። ኢምባላንስ መሰለኝ። ኢምባላንስ ኦኬ። ስለዚህ አይዴንቲፋይ ማድረግ የምንችለው ፉል ባክ ሲያደርግ ነው ማለት ነው። ማርኬቱ ወደ ታች ወደ ላይ ሲወጣ እና አንዳንዴ ደግሞ ማርኬት የሆነ ሰርፕራይዝ ሳይኖረው ወደ ላይ አይወጣም በኃይለኛው ማለት ነው። የሆነ ሰርፕራይዝ ይኖረዋል ሁሌም። ምን አይነት ሰርፕራይዝ ካልከኝ እዚህ ጋር ያለው ሰርፕራይዝ ማለት ነው። እዚህ ጋር አሁን እዚህ ጋር በትክክለኛ ሰዎች ባይ ገብተዋል ነው። ማን ነው ድራም የሚጫወተው? ኦኬ እዚህ ጋር አሁን ሰው ገብቶ ነበር፣ ባይ ገብቶ ነበር እዚህ ጋር ማለት ነው። ሰው እዚህ ጋር ባይ የሚገባ ሰው ስቶፕ ሎሱን እዚህ ጋር ነው ሊያደርግ የሚችለው ሞስት ኦፍ ዘ ታይም። ሶ ማርኬቱ ወደ ላይ ወጣ፣ ማርኬት ወደ ላይ ወጣ፣ እዚህ ጋር ማርኬት ወደ ላይ ወጣ። ዛት ሚንስ ይኸውላችሁ ይሄ 1 ሀወር ላይ ነው ያለው። 1 2 3 ሰዓት ሙሉ ይሄ ሰውዬ ጠብቋል ባይ ገብቶ እዚህ ጋር ግን ባይ ገብቶ ብሬክ ኢቭን ካደረገ በኋላ እዚህ ጋር አንድ ሰርፕራይዝ የሆነች ካንድል ስቲክ አለች። መታች፣ አስወጣች፣ ቀጠለ ወደ ላይ። ስለዚህ ማርኬቱ
ሃይ ሎወር ሃይ ሎወር ሎ ላይ ከዛ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ እዚህ ጋር ኢኳል ይሰጣል። አንዳንዴ ኢኳል ሎ ማለት ነው። ኢኳል ሎ ምንም አይደለም ባይዘው ኢኳል ሎ ምንም አይደለም፣ ግን እዚህ ጋር ሊኩዊዲቲ ወስዷል፣ እዚህ ጋር ገንዘብ ወስዷል ማለት ነው። ስለዚህ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ክሬት እያደረገ ሲሄድ ነው ማርኬቱ ወደ ላይ ቢልድ አፕ ማድረጉን የምናውቀው ማለት ነው። እና ለሞር ዲቴል ደግሞ አሁን ዲቴል ማውራ ከሆነ የቀደሙን ቪዲዮ መድገም ይሆናል። ስለዚህ ይህንን አፕሎድ ሳደርገው ደግማችሁ መስማት ትችላላችሁ ማለት ነው። ሞር በጣም ይህንን ቪዲዮ ብቻ ማለት ነው ትንሽ ትሬድ አድርጋችሁ በሪል አካውንት ትንሽ ትሬድ አድርጋችሁ የምታውቁ ከሆነ ይህንን ቪዲዮ ብቻ ስላያችሁ በጣም ብዙ ትጠቀማላችሁ። በዚህ ቪዲዮ ብቻ ማለት ነው በጣም ብዙ ጠቃሚ ነገሮችን ነው የነገርኳችሁ። እሺ ቆይ ሌላ ሜሴጅ አለ መሰለኝ እዚህ ጋር ሰዓት ብናሻሽል አሪፍ ይመስለኛል። አንድ ብቻ አስቢግናር ለጠይቅ። እሺ ጆሻ ነው ጆሻ። እሺ ጠይቀኝ፣ ችግር የለውም። ጆሲያ። እሺ ጆሲያ እስቲ ነው ሰምቻለሁ ብዙ ነገር እና ቤዚክ የሆኑ ነገሮችን ልጠይቅ ብዬ ነው። አንድ እሱ ነው። ኦኬ አስ ቢግነር ስቴፕ ባይ ስቴፕ ምን ማወቅ አለብን ብለህ ትመክረናለህ? አስ ኤ ቢጊነር ማርኬቱ ምን አይነት ባህሪ ያለው የሚለውን ነገር ማወቅ አለባችሁ። ሴሽኖች እንዴት ሪአክት ያደርጋሉ የሚለውን ነገር ማወቅ አለባችሁ። የጂያ ሴሽን ሲከፈት ምንድን ነው የምንጠብቀው ኤክስፔክት የምናደርገው? የጂያ ሴሽን ምንድን ነው የሰጠን? ከዛ ደግሞ ለንደን ሴሽን ሲከፈት ደግሞ ምንድን ነው ኤክስፔክት የምናደርገው የሚለውን ነገር ማወቅ አለብን አስ ኤ ቢጊነር ማለት ነው። እኔ ብጀምር እንደዛ ነው የማየው ትሬዲንግን። ሌላው ደግሞ ሴሽኖችን ሁሉን ነገር ካወቅን በኋላ መች ነው ትሬድ ማድረግ ያለብን? ላይክ ማርኬቱ መች ነው ሪአክት የሚያደርገው? ዛት ሚንስ ስቶክ ማርኬት ላይ አዘንድ ኦፍ ዘ ዴይ የአሜሪካን ስቶክ ማርኬት ነው ዋናው ኒውዮርክ ሲከፈት ኮር ፖይንቱ ማለት ነው። ደወሏ መች ነው ኪኪ የምትለው ዘወልፍ ኦፍ ዘ ዎል ስትሪት የሚለውን ወይም የስቶክ ማርኬት ቪዲዮዎችን ካያችሁ ታውቃላችሁ። ደወሏ መች ነው የምትንጫጫው? ላይክ አሜሪካ ላይክ 9 ሰዓት ላይ በእኛ ሰዓት አቆጣጠር 9 ሰዓት ላይ ሲከፈት ስንት ሰዓት ላይ ነው በደንብ አክቲቭሊ ትሬድ የሚደረገው የኒውዮርክ ሴሽን የሚለውን ነገር ማወቅ አለባችሁ። ሞስት ኦፍ ዘ ታይም ከተከፈተ ከተኩል ደቂቃ በኋላ ነው አክቲቭሊ ትሬድ የሚደረገው ማርኬቱ ማለት ነው። የጎልድ ማርኬት የሁሉም ማርኬት ኒውዮርክ ላይ ትሬድ የምናደርግ ከሆነ ማለት ነው። ሶ ከ9 ሰዓት ማታ ኖ ቀን 9 ሰዓት ነው የሚከፈተው። ዛት ሚንስ በእኛ ሰዓት አቆጣጠር 9 ሰዓት በአሜሪካ ሰዓት አቆጣጠር ደግሞ 3 ፒኤም ላይ ማለት ነው። 3 ላይ ነው የሚከፈተው። 3 ኤኤም ላይ 3 ኤኤም ነው ፒኤም ነው 3 ላይ ነው የሚከፈተው ቀን በእኛ ሰዓት አቆጣጠር ማለት ነው። ዛት ሚንስ አሜሪካ ላይ ሲነጋ ማለት ነው። እኛ ጋር ደግሞ 9 ሰዓት ላይ ማለት ነው ከሰዓት የሚከፈተው የአሜሪካ ማርኬት። የለንደን ሰዓት ደግሞ 4 ሰዓት ላይ ነው የሚከፈተው። ማወቅ ያለባችሁት ነገር ምንድን ነው? ዴይሊ ታይም ሴቪንግ የሚባል አለ። ዴይሊ ላይት ሴቪንግ የሚባል ነገር አለ። እነሱ ነገሮች ሺፍት ሲያደርጉ አንዳንዴ 5 ሰዓት ላይ ይከፈታል ለንደን፣ አሜሪካ ደግሞ 10 ሰዓት ላይ ይከፈታል ማለት ነው። ኒውዮርክ ሴሽን 10 ሰዓት ላይ ይከፈታል ማለት ነው። እሱን ነገር ማወቅ አለባችሁ። ሴሽኖችን እንደዚህ ካወቃችሁ ደግሞ አስ ኤ ቢጊነር ሌላው ነገር መች ትሬድ አለማድረግ አለብኝ፣ መች ነው ማቆም ያለብኝ። ላይክ ትሬድ ማድረግን ለተወሰነ ጊዜ ማቆም አለባችሁ። እሱን ቀን ደግሞ ማወቅ አለባችሁ ማለት ነው አስ ኤ ቢጊነር። እሱን ነገሮችን ቀስ በቀስ ላይፍ ሲችል ላይ የተለያዩ ነገሮች ላይ ነግራችኋለሁ። ሌላ ጥያቄ የሚሆኑ ነገር አለ ጃሽ? እነኚህ 3 ነገሮች ብቻ ናቸው? ሌላ ምን ነበር የጠየቀኝ? አይ ነው መሰረታዊ የሆኑ ነገሮች እነኚህ ናቸው።
ሁሉም ነገር ቤዚክ ነው። አሁን አሴ ቢግነር ሁሉም ነገር ወሳኝ ነው። ላይክ እዚህ ጋር ማወቅ ያለብህ ነገር እንዲህ ከምትሰማው ይልቅ ትሬድ ስታደርግ የምታውቀው ነገር ይበልጣል መጨረሻ ላይ ማለት ነው። አሁን ሴሽንም ትሬድ አደራረግም ሁሉም ነገር ማለት ነው ላይክ በጣም ሲሊ ነገር ነው፣ በጣም ትንሹ ነገር ነው። የቀረው ሁሉም ኢሞሽንና ሳይኮሎጂ ሪስክ ማናጅመንት የሚባሉ ነገሮች ናቸው የቀሩት ማለት ነው። ሰው ሳይኮሎጂ ነው ሁሉም ነገር አዚ እንደብሰደኝ ማለት ነው። ያንተ ሳይኮሎጂ ነው የሚወስነው። ከዛ ደግሞ ሪስክ የምታደርገውን ገንዘብ አንተ ነው የምታውቀው። ሪስክ የምታደርገውን ገንዘብ አንተ ነው የምታውቀው። የብሮከር አጠቃቀም ራሱን የቻለ ሌላ ጥያቄ ሌላ ነገር ነው። MT5ን አጠቃቀም በሜታ ትሬደር 5 ትሬድ የምታደርግ ከሆነ የትሬዲንግ አፕሊኬሽኑን ማወቅ አሴ ቢግነር እሱ በጣም ቀላል ነገሮች ናቸው። ሜቢ እሱን ነገር ከጠየቀኝ ማለት ነው። የቀረው ነገር ግን ትሬድ ስታደርግ የምታውቀው ነገር ነው። ለምሳሌ አሁን ስለ ኢሞሽን ማወራ ከሆነ ኢሞሽንን ትሬድ ካላደረግ አታውቅም። አንዳንድ ነገሮች አሉ ላይክ ገብተህ የምትማራቸው ነገሮች አሉ። እኔ ስነግር አሁን ኢሞሽን ትሬድ ላይ ኢሞሽን ምናምን ስል ትሬድ አድርጎ የሚያውቅ ሰው እዚህ ጋር ቢኖር በደንብ ነው የሚገባው ካለ ማለት ነው። ትሬድ አድርጎ የማያውቅ ሰው ግን አያውቅም ኢሞሽን ማለት ነው፣ ኢሞሽን ምን እንደሆነ እና ሞስት ኦፍ ዘ ታይም ሁሉንም ነገር ትሬድ ስታደርግ ነው የምታውቀው ማለት ነው። እና ከጀመርክ በጣም ጥሩ። ዲሞን ቻሌንጃችንን ተቀላቅለዋል። ሶሪ ያልገባው። እሺ የብሮከር አካውንት ከፍተሃል? ኦኬ የብሮከር አካውንት ከከፈትክ መቀላቀል ነበረብህ። አየህ ኮርሱን አይ ቲንክ አይተሃል ብዬ አስባለሁ። ኮርሱን ሙሉ መጨረስ አለብህ መጀመሪያ። እዛ ላይ አሉ ብዙ ነገሮች ዩቲዩብ ላይ ያለውን ዩቲዩብ ላይ ያለውን እዚህ ቴሌግራም ኮሚኒቲያችን ላይም አለ የተነጣጠለ ቪዲዮ አለ። እያንዳንዱ ሞጁል ለብቻ አለ። ሜቢ እሱ ከከበደ ማለት ነው። እሺ ኦኬ ጋይስ ስለመጣችሁ በጣም አመሰግናለሁ። ትሬዲንግ ያልጀመራችሁ ሰዎች የትሬዲንግ አካውንት እንዴት መክፈት እንደምትችሉ የሚያሳይ ቪዲዮ አለላችሁ የዩቲዩብ ቻናል ላይ ቼክ ማድረግ ትችላላችሁ። እዚህ ቻናል ውስጥ ሳይሆን የሁለተኛው ቻናል ላይ አለላችሁ። የኤአይ ቻናል ላይ ድሮ የለቀቁት ቪዲዮ ነው፣ እሱን ማየት ትችላላችሁ። የፉል ኮርሱን ደግሞ ማየት አለባችሁ። የፉል ኮርሱን ካላያችሁ እዚህ ጋር የምታዩት ቪዲዮ ግራ ነው የሚያጋባችሁ ማለት ነው። ስለመጣችሁ አመሰግናለሁ። ጥያቄ ምናምን የሚሆንባችሁ ነገር ካለ ሜቢ ከወጣችሁ ኋላ ትዝ ሊላችሁ ይችላል። ኮሚኒቲ ላይ አሳውቁ። ኤንድ ዩቲዩብ ላይ የምታዩ ሰዎች ላይክ አድርጉ። ቪዲዮን ላይክ አታደርጉም? ኔክስት ላይቭ ይቀጥላል። ኔክስት ላይቭ የእሁዱ ላይቭ ይቀጥላል። ሜቢ ሰዓት ልናሸጋሸግ እንችላለን። አሳውቃችኋለሁ። ኮሚኒቲ ላይ አክቲቭ ሆኑ። ቴንኪዩ። ሰላም ሆኖ